የከፈትከው ዌብሳይት በመረጃ የእስራኤል ዲፌንስ ፎርስ ለምንድን ነው የእነሱን ዌብሳይት የምትከፍተው? አድምጠኝ። የከፈትኩት ለምን አንተ ገለልተኛ ኦኬ አድምጠኝ። ዩኤንኤችሲአር ያወጣው ሪፖርት ቆይ ዩኤንኤችሲአር ያወጣው ሪፖርት ላይ አንተ እነሱ ማመን ትችላለህ። እኔ ደግሞ ማምነው የእስራኤል መከላከያ ሰራዊት እኔ ዩኤንኤችሲአር በእውነት አምነስቲ ኢንተርናሽናል ይኸውልህ አይመለከተኝም። ገለልተኛ ይሁን ለአንተ ነው የሚመለከተህ። ገለልተኛ ይሁን ተቋማት አትሰማም። ብራዘር ለእስራኤል ገለልተኛ ሆኖ የሚሟገት የለም። ሁሉም እንደ አውሬ ተሰልፎ ከምድር ላይ እንዲጠፉ የሚፈልግ ህዝብ ነው ያለው በዓለም ዙሪያ። ስለዚህ የተባበሩት መንግስታትን አትቀበልም። እኔ ማንንም ጥራ አላምንም፣ አልቀበልም። እስራኤል አንተ የምታምነው እስራኤልን ብቻ ነው። አድምጠኝ። እስራኤል ኪዳን መሰረት የተጣለው ለደህንነት ነው። ከኪዳን አቅጣጫ ሲባል እኔም እስካቅ ድረስ አዲስ ኪዳን አለ። በቃ ሌላ ኪዳን የሚባል ነገር የለም። የቀድሞ ከሆነ ኪዳን ተስማማን እኮ ቅድም የተሻረ ነው። ኦልድ ቴስተመንት ወይንም ብሉይ ኪዳን ካልን ብሉይ ማለት ኪዳን ማለት አሮጌ ኪዳን ኪዳኑ የተሻረ ነው። ኪዳኑ ምኑን የተሻረው ነው? ኪዳኑ ማለት ምን ማለት ነው? ዘርዘር አድርገን ንገረን። እግዚአብሔር በብሉይ ኪዳን ላይ ሆኖ ለእስራኤል ሕዝብ የገባውን ኪዳን ሽሮታል ማለት የተስፋውን ቃል ሽሮታል፣ የተናገረውን ቃል ሽሮታል። ለምሳሌ የተስፋው ቃል አሁን ለምሳሌ ጂኦግራፊን በተመለከተ የተናገረው አለ ጌታ ማለት ነው። ቅድሜ ነገርኩ። ጂኦግራፊን በተመለከተ ይሄው ዘፍጥረት መጽሐፍ ምዕራፍ 15 ላይ የተናገረው ኦማይ ገነስ እንደሱ ይሄንን ሽሮታል ጌታ በዚያን ቀን። ይኸው ኪዳን ማለት ነው። ቃል ኪዳን ይኸው ቃል ኪዳን ይኸው ቃል ኪዳን ይኸው ይሄን ኪዳን ሽሮታል የነገረኝ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ይላል። ከግብፅ ወንዝ ጀምሮ እስከ ታላቁ እስከ ኤፍራጥስ ወንዝ ድረስ ይቺ ምድር ለዘር ሰጥቻለሁ ብሎ እግዚአብሔር ዋሽቶታል? አብርሃም አልዋሸው ማለት እና አሁን አንተ እግዚአብሔር ይህን ኪዳን ሽሮታል ወይ? ይሄ ተሽሯል? ቆይ እናንተ አሁን የምትለኝ ይሄ ኪዳን ተሽሯል ወይ? ለአብርሃም የገባውን ኪዳን እግዚአብሔር ሽሮታል ወይ? ወል እኔ ይኸውልህ ለምሳሌ እኛ አዳምጠኝ፣ ሽሮታል ወይ ይሄን ኪዳን? ኦኬ አንዴ አዳምጠኝ። እሺ እኛ ክርስቶስ የአብርሃምን ዘር ይዟል። ኖ ይሄን ኪዳን ሽሮታል ወይ? ክርስቶስ ልመጣልህ ነው። እግዚአብሔር ይሄን ኪዳን ለአብርሃም የገባውን ኪዳን ሽሮታል ወይስ የጸና ነው ይሄ ኪዳን? አንዳንድ ጊዜ ኪዳን በብሉይ ኪዳን አትመልሰውም። ኤድሞንድ እኮ አዳምጠኛ፣ ልብህ እያወቀ አትመልሰውም። ይሄን ኪዳን እግዚአብሔር ሽሮታል ወይ? ከሽማግሌው ጋር የገባውን እንዴት ልመልስልህ? እሺ መልስልኝ። ከሽማግሌው ጋር የገባውን ኪዳን እግዚአብሔር ሽሮታል? በመጽሐፍ ቅዱስ ውስጥ ቴምፖራሪ የሆኑ ኪዳኖች አሉ። ቴምፖራሪ እኔ ስለዚህ ኪዳን እየጠየኩ ያለሁት ቴምፖራሪ ኪዳኖች አሉ። ይሄ ደም ቆጥሮ ይሄንን መሬት ለነሱ ይሰጣል ብለህ ዛሬም ላይ የምታምር ከሆነ እሱ ጋር ነው። ኮንዲሽናል ከቴምፖራሪ ኪዳን አንዱ ነው። ይሄ ኮንዲሽናል ነው። እያንዳንዱ ከቴምፖራሪ ኪዳን ውስጥ ነው። ኮንዲሽናል ነው። አድምጠህ ንገረኝ። ኮንዲሽናል ነው። ጊዜያዊ ኪዳን ነው የሰጠው። ለምሳሌ ኦፍኮርስ ኮንዲሽናል ነው። በዚህ መሰረት እኮ አልኩህ ዛሬ ላይ ለአብርሃም እንደዚህ የሚል መጽሐፍ ቅዱስ ምዕራፍ 15 ላይ ተጽፏል ብለህ ፓለስቲኒያኑን፣ ሶሪያውን፣ ሊባኖኑን አባረህ እስራኤላዊ መሬቱን ውሰድ እኮ አይባልም። ያ እግዚአብሔር የተናገረባቸው የኦልድ ቴስታመንት ስለመውሰድ እና ስላለመውሰድ አይደለም። ግን ይህ ኪዳን ቴምፖራሪ ኪዳን ነው። እግዚአብሔር ከአብርሃም ጋር የገባው ከእስራኤል ጋር የገባው ቴምፖራሪ ኪዳን ነው ማለት ነው። ማናቸውም የምድር እንትኖች ኮንዲሽናል ናቸው። እሺ መረጃ ስጠኝ። ቴምፖራሪ መሆኑን ከአብርሃም ጋር የገባው ኪዳን ኮንዲሽናልማ መሆኑን የምታውቀው የዘላለም ኪዳን ነው እንደውም ብሎ የሚለው እኔ መረጃ እመጣለሁ ከመጽሐፍ ቅዱስ። ይኸውልህ የዘላለም ኪዳን እኮ አዳምጠኝ። በመጽሐፍ ቅዱስ ውስጥማ ዘላለም የሚባል ምድር ለዘላለም የዘላለም ኪዳንን ነው እግዚአብሔር ለአብርሃም ታዳምጠኛለህ ኤርሜስ? ምድር ለዘላለም ትኖራለች? ኖ ስለ ምድር አይደለም ማውራት፣ ስለ ኪዳን ነው ማውራት። ኦኬ ብሉይ ኪዳን ዘላለም ይኖራል? ኖ ስለ ኪዳን ነው ማውራት። የኪዳኑ ዘላለማዊነት አዳምጠኝ። ይሄ የምትጠቅስልኝ ስለ መሬት ነው አይደል የሚያወራው? ለበበል እኔ ስለ መሬት ነው። ይሄን ኪዳን እግዚአብሔር ለአብርሃም ሲገባለት የተሻረበት ቦታ አለ ወይ? ከቴምፖራሪ ነው ብሎ የሚላለው። እሺ አንዴ አዳምጠኛ። ይሄ የሚያወራው ስለ ጂኦግራፊ ስለ መሬት ነው አይደል? ራይት
እንኳን ይሄ አሁን ያሉበት ጂኦግራፊ አይደለም እኔ የምንኖርባት ምድር ለዘላለም ትኖራለች ብዬ አላምንም። መጽሐፍም ራሱ እንደዛ ስለሚል ነው። እኔ አሁን ያልኩት አዳምጠኝ። በብዛት እኛ የምንሳሳተው ዘላለም ይኸውልህ፣ አንዴ አዳምጠኝ ፕሊዝ። ዘላለም የሚል ቃል አለ። ለዘላለምማ እቺ ምድርም ለዘላለምም አትኖርም። አንዳንድ ጊዜ የመጽሐፍ ቅዱስ ኮንዲሽናል እና ቴምፖራሪ የሆኑ ፕሮሚሶችን ዛሬ ላይ መተህ ለዘላለም ብሎል ካልከኝ ወል እኔ እስካቅ ድረስ ለዘላለም የሚኖር መሬትንም እኔ አላቅም ወይ የመጽሐፍ ቅዱስ አማኝ ስለሆንኩኝ። ስለዚህ እያንዳንዱን በኮንቴክስቱ ስለ ኪዳኑ ሳወራ የዘላለም ኪዳን ብሎ የሚለውን ሳወራ ለምን አንተ መሬት እግዚአብሔር ለአብርሃምና ለዘሩ ይህንን ኪዳን የገዛው ቴምፖራሪ ነው ብለኛል። መረጃ ስጠኝ ከቶራ አለ። ለምሳሌ ምልህ የእስራኤልን ሕዝብ ከግብፅ ምድር ሲያወጣው የሰጣቸው የተስፋ ቃል ነበረ። ምን የሚል ነበር? ወተትና ማር የምታፈሰውን ምድር ትወርሳላችሁ ብሎ ሲያወጣቸው ማለት ነው። የእነማን ምድር ነው ያላቸው የነበረው? የከናንያን፣ ፌርዛውያን፣ ኤቦሳውያን፣ ኤዋውያን እያለ አሁን እኔ ልልህ የምፈልገው ምንድን ነው? አወረሳቸው አላወረሳቸውም? አዳምጠኛ። በመካከል እየገባ እንዴት ነው መልሰው? የተስፋ ቃል ሰጥቶ ከግብፅ ምድር አወጣቸው። ያ የተስፋ ቃል ኦፍኮርስ የተስፋ ቃሉን በሰሙት ሁሉ አልተፈጸመም። ባለመታዘዛቸው ጠንቅ ምክንያት ይላል መጽሐፍ ቅዱስ። በበረሃ ቀሩ አይደለም? ልጆቻቸው ገቡ። ወል ተስፋ ቃል ሲሰጥ ልጆቻችሁን አስገባለሁ አላላቸውም። እናንተ ትገቡበታላችሁ ነው ያላቸው። ሶ ኮንዲሽናል ነበር የተስፋ ቃሉ። ስለዚህ በመጽሐፍ ቅዱስ ውስጥ መሬት ነክ የሆኑ ጂኦግራፊካል ነክ የሆኑ ጥቅሶች ለዘላለም ዛሬም ላይ አዲስ ኪዳን ከተመሰረተ በኋላ እነዚህ ቃል ኪዳኖች እኮ በዛን ጊዜ ለምሳሌ እያንዳንዱን መሬት የወረሱት ከግብፅ ምድር የወጣው የእስራኤል ሕዝብ በውጊያ ነው የወረሰው፣ በመዋጋት ነው የወረሰው። ተዋጋ ብሎ ስላለ በውጊያና በመዋጋት መሬቱን ወረሰ። በቃ የመዋጋታቸው ትልቁ ምክንያት እሱ ነበር፣ ለመውረስ ነበር። ተዋጋ ብሎት ነው አይደል? ግን የተዋጋ አንድ አዳምጠኛው ተስማማን እኮ። ስለዚህ መሬትን በውጊያ ይወርሱ ነበረ። ዛሬ ድረስ እነሱ ምን ብለው ያምናሉ? ዛሬም በዚህ የተስፋ ቃል መሰረት ተዋግተን እንወርሳለን የሚል አመለካከት አላቸው። ለምን? ይህ አመለካከታቸው የሚቀዳው ከየት ነው ካልከኝ፣ አንድ ያዳምጠኝ ፕሊዝ። እነሱ የሚከተሉት ቶራ ነው። በቃ እነሱ የሚከተሉት ብሉይ ኪዳን ነው። አሁን ማንን ተዋግተን እንወርሳለን? አንዴ ፕሊዝ በእናትህ ኢንተራፕት የምታደርገኝ ከሆነ ሀሳብ እነሱ ዛሬ ድረስ ለምሳሌ ባለፈው ጊዜ ቢቢ ኔታንያሁ የምትለው የጋዛን ጦርነት ሲጀምር እነሱ አማሌቅ ናቸው አለ። አማሌቅ ናቸው ይላል ሲናገር። አይ ቲንክ ድምፁንም ላሰማ ይችላል። ስለዚህ ይህንን ጥቅስ ሲጠቅስ እዚህም የገቡ የእሱ የእምነት ተከታዮች ገብተው ከኔ ጋር ምን ብለዋል? አዎ አማሌቅ ናቸው እናጠፋቸዋለን አሉኝ። እዚህ ጋር ገብተው ከኔ ጋር ሲነጋገሩ። ስለዚህ እኔ ምንድን ነው የምለው፣ ያኔ እነሱ ለመውረስ አጥፍተው ህዝብን መሬት ይወርሱ እንደነበረ ዛሬም ያምኑበታል፣ የሚከተሉት ብሉይ ኪዳንን ብቻ ስለሆነ። እኔ ደግሞ ምንድን ነው ምላቸው፣ በዛሬ እኔ በማምነው በመጽሐፍ ቅዱስ ስፔሻሊ የአዲስ ኪዳን ህዝብ ሰውን ገለህ ተዋግተህ የምትወርሰው መሬት እንዲኖርህ የሚያዝ ቃል ወይንም ቃል ኪዳን እኔ የለኝም። እንደዛ ብዬ ላስተምር አልችልም። አንዴ አዳምጠኝና ታወራለህ። ዛሬ ኔታንያሁ አማሌቅ ናቸው አጥፍቼ መሬታቸውን ልውረስ ቢለኝ እኔ የምለው ምንድን ነው? ኃጢአት ነው። ነፍስ መግደል ገሎ መውረስ ኃጢአት ነው። እንዲያውም በመጽሐፍ ቅዱስ አንተ ቅድም አያቶላ ምናምን አልክ እንጂ እኔ እስኪገባኝ ድረስ እንዳንተ ክርስትና ጠብቅ የነበረው ጠላትህ ቢራባ ብላው ቢጠማ አጠጣው፣ ይህን በማድረግ የእሳት ፍም ትከምራለህ እንጂ አያቶላ አጠፋችኋለሁ ስላለ ማጥፋት አለባቸው የሚል የአንድ የአዲስ ኪዳን አማኝ ንግግር ከአንተ አልጠብቅም። መሆን የነበረበት አይ ቲንክ ተሳስቷል እንደዚህ ማለታቸው እንደ አዲስ ኪዳን አንዴ በእውቀት ሰዓት ሞቅ ነው። አንዴ ትመጣለህ። ቆይ
በእውቀት ሰዓት ሞግተህ አድመጠኝ። ቆይ እመጣለሁ። ቆይ ግድ የለም የኔ ወንድም፣ እውቀት የምትል ጥቅስ ማንበብ ነው ለአንተ። አንደኛ ሪከርድ ይደረጋል ዩቲዩብ ላይ። ልብ በሉ እዚህ የምትሰሙ ሰዎች፣ አንድ ኤርሚያስ እስካሁን ድረስ ባወራሁት አንድ ጥቅስ አልጠቀሰም። ያላልኩትን እሱን 4 ነጥብ እየዘጋ የሚያወራው ለምጠይቀው ጥያቄ መልስ አይሰጥም። ቆይ አንዴ ኤርሚያስ፣ አንዴ አዳምጠኝ። እኔ በክርክር ላሸንፍ ሳይሆን እኔ አቋምና አመለካከትህን ለማስተካከል ነው የፈለግኩት። ጥቅስ እየጠቀስኩ ስብከት ለማካሄድ አይደለም። አንዴ አዳምጠኝ። እኔ አንተም በክርክር ጥቅስ እየጠቀስኩ ላሳምንህ ምናምን አይደለም። ግን 2 ቦታ ስለምትጫወት እነሱ ያላቸው አቋም፣ እነሱ አዲስ ኪዳን አያምኑ፣ የብሉይ ኪዳን የቶራ አማኞች ናቸው። ዛሬም ድረስ አማሌቅን አጥፋና ውረስ የሚለውን ቃል እንደ ከናናውያን፣ ፌርዛውያን፣ ኤቦሳውያን፣ ኤዋውያን የሚባሉትን ከምድር አጥፋና ውረስ የሚለውን ቃል ዛሬ ድረስ ያምኑታል፣ ዛሬ ድረስ ይቀበሉታል። ለምን? የብሉይ ኪዳን አማኞች ስለሆኑ። አንተም ግን እንደዛ ቢያምኑ እነሱ አዎ ተሳስተዋል። ተሳስተዋል። አዎ ለምን የተሳሳቱት መረጃ በጣም ጥሩ እንመጣበት። እሱ ከነሱ አኳያ ነው የምታወራው እኮ አዳምጠኝና ስለዚህ ይህንን ስለሚያምኑ አንተ እንደ አዲስ ኪዳን አማኝ አንድን ሕዝብ አጥፍተው መሬት ቢወርሱ ትክክል ናቸው ትላለህ አትልም ካልከኝ ትክክል አይደሉም ነው የምለው። እኔ የኔ መጽሐፍ ቅዱስ አንድን ሕዝብ ጨፍጭፈህና ገለህ መሬቱ ውሰድ የሚል መጽሐፍ ቅዱስ እኔ የለኝም። በብሉይ ኪዳን የተጻፉ ቅድም እንዳነሳናቸው የእስራኤልንም ሕዝብ በተመለከተ የተጻፉ ኮንዲሽናል የሆኑ ቃል ኪዳኖች ነበሩ። እነዛ ኮንዲሽናል የነበሩ ቃል ኪዳኖች አሁን ከአዲስ ኪዳን በኋላ አሁንም አንድን ሕዝብ እያጠፋው መሬት ወርሳለሁ የሚል ካለ ትክክል አይሆንም፣ ትክክልም አይደለም። አይ ብለን ይሄንን ቆይ ልጨርስና አይ ብለን እንደዚህ ማድረጋቸው አሁንም ማጥፋታቸው መግደላቸው አንደኛ ኤድሞንድ የምታወራውን አንድ ጥቅስ አልጠቀስክም። ኮንዲሽናል ኪዳን ብሎ የሚለውን አሳየን በመረጃ አልኩ እኮ። ቆይ እስቲ አንድ ጊዜ የለም አልጠቀስክም። ጥቀስ እኔ እግዚአብሔርን ቃል ሰባኪ ስለሆንኩ አገልጋይ ስለሆንኩ አዎ ልክ ነው፣ ክርስቲያን ነኝ። ግን ክርስቲያን ስለሆንኩኝ እግዚአብሔር ለእስራኤል የተናገረውን ቃል አላምንም፣ እክዳለው፣ ተሽሯል፣ ኮንዲሽናል ነው እያልኩኝ እኔ እንደዛ አለም በለ ካልክ ግን ጠቅስ ኮንዲሽናል ኪዳን ብሎ የሚለው የታ ለአብርሃም ብሉይ ኪዳን ተሽሯል አልተሻረም? ኖ ለአብርሃም የገባለትን ኪዳን ኮንዲሽናል ነው ብለኛል። የታለ ኮንዲሽናል? ባጭሩ የጠየቅኩት ጥያቄ ብሉይ ኪዳን ተሽሯል አልተሻረም? አልጠየቅኩም። ብሉይ ኪዳን ሳይመጣ በፊት አዲስ ኪዳን ሳይመጣ በፊት ሕገ ልቦና ዘመነ አበው ላይ የነበረው አባታችን አብርሃም ኪዳን ገብቶለታል። እግዚአብሔር ብሉይ ኪዳን ሲና ተራራ ላይ አይደለም ኪዳን መግባት የጀመረው። እንደ ኔሽን ህዝቡን ጠርቶ እዛ ተራራ ላይ ዘጸአት መጽሐፍ ምዕራፍ 19 ጀምሮ ላይ ገባውን ነው። እኔ ከዛ በፊት ሽማግሌው ጋር ሄጄ አብርሃም ጋር ቃል ኪዳን ገባሁልህ ይለዋል። ይሄ ቃል ኪዳን ኮንዲሽናል መሆኑን አሳየ ነው እያልኩ ያለሁት። ስለ ጂኦግራፊ ነው የተናገረው እዚህ ጋር። ይሄ ኮንዲሽናል መሆኑን አሳየኝና ከዛ አዎ ልክ ነው ለካ ኮንዲሽናል ነበረ ብዬ እንድል አድርገኝ። ካልሆነ ግን ሌላ እኔ ያላልኩትን ነገር የምታወራው ማለት ነው። ስለዚህ ልብ በሉ፣ እግዚአብሔር ለአብርሃም የገባው ኪዳን ኮንዲሽናል አይደለም። ለእስራኤልም እንደ ኔሽን 2 ጊዜ የገባው ኪዳን ኮንዲሽናል አይደለም። ኦኬ እኔ መልሼ አሁን ኤድሞንድ ልጠይቀው፣ የማይመልሰውን ጥያቄ ልጠይቀው። ኤድሞንድ ኦኬ እስራኤል እንደ ኔሽን እንደ ሀገር ይህንን ህዝብ አጥፍቼ መውረር አለብኝ ብላ ያለችውን በመረጃ አሳየኝ ብያለሁ። ቅድም አላሳየኝም። እኔ ግን ጥያቄ ልጠይቅህ። የአያቶላ መንግስት እስራኤል የሚባል አገርና ህዝብ ከምድር ላይ መጥፋት አለበት ብሎ በየፓርላማቸው ላይ ሁሌ ይናገራሉ። ለእነሱ ፍትሐዊ ነው? እስራኤልን አጥፍቶ ምድራቸውን የእስራኤልን ምድር መውረስ ፍትሐዊ ነው ለኢራን? አይደለም። ቴንክ ዩ። ስለዚህ እስራኤልም ልክ እንደዚሁ ቅድም የነገርኩ እስራኤል እንደ ኔሽን እንደ ሀገር አንድን ህዝብ አንድን ሀገርን አጠፋለሁ ብላ ያለችበት አንድ ቪዲዮ አሳየኝ። ቢቢ ኔታንያሁ እነሱ አማሌቅ ናቸው። እነማን? ያኔ ጋዛ ላይ ጦርነት ሲያካሂዱ እነማን ነው ታዲያ ያለው? አማሌቅ ናቸው ህዝቡን ያለው እና ታዲያ አማሌቅ ስል ፖለቲከኛ እያለ ነው። ቆይ አማሌቅ ሪፕሬዘንት የሚያደርገው ፖለቲከኛን ነው ህዝብን ነው? አዎ ፖለቲከኞቹ ናቸው። ውሸት ነው። ከየት ነው ያመጣው? ላሳያህ በመረጃ ውሸት ላሳያህ በመረጃ አማሌቅ ውስጥ ህፃን ትልቅ ትንሹን አጥፋው የሚለው ፖለቲከኛ አይደለም። በመረጃ ላሳይህ። እኔ አንተ ካላሳየኝ እንዴ ላሳየህ? እንግዲህ ማንበብ ሊጀምር መሰለኝ። አንተ ልጅ ጥቅስ አልከኝ።
ለአንብብ መረጃ እኔ በመረጃ ነው ማወራ። ኦኬ ቢቢ ቆይ የጋዛ ህዝብ በሙሉ አማሌቃዊ ነው ብለዋል። ኦኬ እሱ መረጃ ተሳሳየኛል። ህዝቡ እንደ ህዝብ እሺ ካለ የአማሌቅን ህዝቡን እንደ ህዝብ ብለዋል ነው ያልከኝ። እሱ መረጃ ተሳሳየኛል። ህዝቡን እንደ ህዝብ አማሌቅ ብሎ ካለ ለምንድነው ገና ጦርነቱ ሲጀመር 1200 እስራኤላውያንን እንደ ጭዳ ዶሮ ደማቸውን ካፈሰሰ በኋላ ህዝቡን ለምንድነው ከደቡቡ ከጋዛ በኩል ወደ ሰሜኑ ሂዱ ብሎ በሄሊኮፕተር ወረቀት ሲበትን የነበረው? ከዛስ በኋላ ምን አረጋቸው? ቆይ አድመጠኝ። ለምን አይጨፈጭፋቸውም ነበር? እዛው ለምን ሂዱ ብሎ ወረቀት ይበትናል? አማሌቅ ነው ብሎ ያለውን ህዝብ ሂዱ ብሎ አይልም። በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ሳኦል ሂዱ አይደለም ያለው። አንደኛ ኔታንያሁ አላሉም፣ እንደዛ ጠቅላይ ሚኒስትሩ ማለት ነው አላሉ። ካሉ ታመጣልኛለህ ካሉ፣ እኔ ግን ያንን ቃል እንኳን ብለው ካሉ እንደሱ ካሉ አንተ ምን ታረጋለህ? ቆይ እንደዛ ብለው ካሉ እነማን እንዳሉ ልንገርህ። እኔ የተረዳሁትን ልንገርህ። እንደዛ ብለው ካሉ ያሉ እንደነ ሲንዋር አይነቶቹን ነው። እነሱ እነማን ናቸው? ለሺያ ሙስሊም ተላላኪ ሆኖ ኢራን ውስጥ ቁጭ ብሎ ይልከው የነበረው ሽማግሌው ማለት ነው። ምንድነው አጀንዳቸው? ኢራናውያንም ህዝቡ እንደ ህዝብ እንኳን አላለም። የሀያቶላ መንግስት ምን ነበር አጀንዳው? ጽዮናውያንን አይሁዳውያንን ማጥፋት፣ ከምድር ላይ መደምሰስ ነው አጀንዳው። ይሄ ምንድን ነው? ፖለቲካ ነው አይደለም። ታዲያ ምንድነው? መንፈሳዊ ነው። ይሄ መንፈሳዊ መሆኑን በምን አወቀ ብለህ ካልከኝ የእስራኤል ህዝብ ከድሮ ጀምሮ አይታሰብ፣ አይጠራ፣ ይደምሰሱ፣ ከህዝብ ይጥፉ፣ ከምድር እናጥፋቸው ብሎ የሚለው በመዝሙር 83 ላይ የተነገረው ክፍል አንዱ ያው አማሌቃዊ ዝርያ ያለውም ሰው መሆኑን ያው በመጽሐፍ እንደዚህ ያሳያለሁ። በመረጃ አማሌቃዊ መሆኑ ማለት ነው። ከድሮ ጀምሮ ላሳይ ፕሊስ፣ ኤድሞንድ አትከልክለኝ። መዝሙር 83 ልብ በሉ። ያው መዝሙር 83 የሚናገረውን አማሌቅ እንደሆኑ ዝርያቸው የሀያቶላ የሚሆኑ እሱ የላካቸው በሙሉ የአማሌቅ ዝርያ እንዳላቸው። አማሌቃዊነት ምን ማለት ነው? እስራኤልን ማጥፋት ማለት ነው፣ መደምሰስ። ልክ እንደነ ሃማ አይነቶቹ መደምሰስ። ሃማ የሃማዳቱ የተባለው ሃማ የአማሌቅ ዝርያ አለው መጽሐፍ ቅዱስ እንደሚነግረን ማለት ነው። እንደዚህ ይላል። ይኸው እና ታዲያ አቤቱ ልጨርስ ፕሊስ፣ አማሌቅን ላሳይ እዚህ ጋር ፕሊስ ልጨርስ። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋልና የሚጠሉ ራሳቸውን አንስተዋልና ህዝብን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከህዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ ይላል። ይህንን አደ እንደ ሀያቶላ የሚለው ወጥቶ በነጋ በጠባ በፓርላማ ሁሉ ይህንን አደ ብሎ የሚለው ይህን እኮ ብሎ የሚለው እሱ እስራኤልን አጥፍቶ ለምን እንደሚያጠፋው ያው ማንን ለመውረስ ከእሱ ጋር አንድነት የሆኑት በአንድነት ሆኖ በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ ጌባል፣ አሞናውያን፣ አማሌቃውያን፣ ፍልስጤማውያንና ከጢሮስ ሰዎች ጋር አሶርም ከነሱ ጋር ተባበረ። የሎጥም ልጆች ረዳት ሆኗቸው። እንደ ምድያምና እንደ ሲሳራ በቂሶንም እንደ ያቢስ አድርግባቸው። በአይኑ ዶር ጠፉ፣ እንደ ምድርም በጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። ለምንድነው እስራኤልን እናጠፋለን ብለው የሚሉት? የእግዚአብሔርን መሰዊያ ጨርስ ፕሊስ። ለምንድነው እስራኤልን እናጠፋለን ብለው የሚሉት? አማሌቅ ድሮም ጀምሮ አማሌቃውያን ሁሉ አሉበት እዚህ ውስጥ። ለምንድነው ይህን እናደርጋለን ብለው የሚሉት? የእስራኤል ጠላቶች ለምንድነው እስራኤል ከምድር መጥፋት አለባት ብለው የሚሉት? የእግዚአብሔርን መሰዊያ እንወርሳለን ነው የሚሉት። ይኸው የእግዚአብሔር መሰዊያ የት ነው ያለው? ኢየሩሳሌም ነው ያለው። ኢየሩሳሌም ነው ያለው የእግዚአብሔር መሰዊያ። እሱን እንወርሳለን ነው። ሀያቶላ ለምንድነው እስራኤልን ማጥፋት የፈለገው? ምንድነው ዓላማው? ምንድነው አጀንዳው? ኦኬ ለምንድነው እስራኤልን ከምድረ ገጽ ማጥፋት የፈለገው? መሰዊያውን ወይ ደግሞ ኢየሩሳሌምን ወይ ደግሞ አጠቃላይ ጁዲያንም ሰማርያንም ወርሼ እኛ እንኖርባታለን ነው። ኦኬ ነው። አዎ። ስለዚህ እስራኤል ደግሞ እጄን አጣጥፌ ቁጭ ብዬ ስጠፋ አላይም። አማሌቅ የዘር ግንዳቸው ከማን ይመዘዛል? ቆይ አጠፋለሁ ብሎ ያለኝን ቀድሜ አጠፋለሁ ብላለች። ይሄ ጽድቅ ነው። ይኸው በሕያው ጌታ ፊት ነው የምናገረው። አማሌቅ የዘር ግንዳቸው ከማን ይመዘዛል? የማን የአማሌቅ ከማን ይመዘዛል? አማሌቃውያን የጥንት ህዝብ ነው። አሁን የአማሌቅ ዝርያቸው ከየት እንደሚመዘዝ ምናልባት የአብርሃም ዘሮች ሊሆኑ ይችላሉ። ኤሳውም ሊሆኑ ይችላሉ። ግን ያው ከአብርሃም ዘር አይወጡም። ኤሳውም ያው የያዕቆብ ወንድም አይደለም፣ ኤዶማውያን ማለት ነው። መጀመሪያ ዝርያቸው ላይ እሱ ላይ ከፈለክ ወደ ሄደን የዘር አረጋቸው
ከየት ይቀዳል ብሎ የሚለው ማየት እንችላለን። የኤሳው ዘሮች ሊሆን ኤዶም ማለት ነው። ኤዶማውያን ማለት ነው። ኤዶማውያን ናቸው። ስለዚህ ኤዶማውያን ደግሞ በትንቢተ አብድዩ ላይ ምን ነበር ብለው ነው የነበሩት ድሮ ጀምሮ። እኔ አሁን ግን የጠየቅኩህ ምን መሰለህ? ቆይ ከምድር የጠፋ ህዝብ ነው ኤዶማውያን። የኤዶም ህዝብ ታውቃለህ፣ እዚህ ምድር ላይ አንድ ለወሬ ነጋሪ የቀረ የለም። ኦኬ አንዴ አዳምጠኝ። እሱ የቢንያምም ዘር ለወሬ ነጋሪ የቀረ የለም ይባላል። እሺ ቆይ ኖ አሉ እነሱ ቅሬታማ አሉ። ቅሬታ ስላሉ ነው ቅሬታ ስላሉ ነው የኤፍሬም ልጆች ሴቶቻቸውን ያጋቧቸው። የኤፍሬም ልጆች ቅሬታ ስላሉ ነው ሴቶቻቸውን ያጋቧቸው። እንዴ ኤሳው የማን ወንድም ነው? የያዕቆብ። ያዕቆብ የማን ልጅ ነው? የይስሐቅ። ይስሐቅ የማን ልጅ ነው? የአብርሃም። ታዲያ ይሄ የምትለው በዘርህ ከሆነ ታዲያ እነሱ አይመለከታቸው? እነማ? የኤሳው ዘሮች አይመለከታቸው? ስለምን እንደሚመለከታቸው? ስለ የትኛው? ስለምን? ቅድም የጠቀስከው ዘርህ በሚለው የትኛው ዘርህ? ዘፍጥረት ምዕራፍ 15 የጠቀስከው። ኦኬ አይመለከታቸውም። ኦኬ አይመለከታቸው። ስለዚህ ዘርህ የሚለው አንተ ዘርህ የሚለው ከምን ጋር ነው የምታያይዘው? ቆይ ለምን እንደማይመለከታቸው ልንገርህ። እሺ የማይመለከታቸው አብርሃም፣ ይስሐቅ፣ ያዕቆብ 12ቱ አባቶች። ከዛ በኋላ የይሁዳን ነገር ነው የምትከተለው። ኤሳው እዚህ ጋር ይጠፋል፣ እዚህ ጋር ይቀራል። ኦኬ ከዛ የይሁዳን ትከተላለህ። አዎ እዚህ ጋር ይቀራል። ነው ይሁዳን የምከተለው መሲሁን ለመፈለግ ከሄድኩ ነው። ኦኬ እሺ ቆይ እዛ ጋር በኪዳን ግን ደረጃ እግዚአብሔር አብርሃም እዚህ ጋር 6 የኬጡራ ልጆች አሉት። አንድ ኢሽማኤል አለ፣ አንድ ይስሐቅ አለ። ይኸው እዚህ ጋር ማለት ነው። እግዚአብሔር ግን እሱ ጋር እንሄዳለን። ቆይ አንዴ ከመስመር እንዳልወጣ 10 ጊዜ ጥቅስ መጽሐፍ ቅዱስ ጥቀስ ትለኛለህና እኔ አክቹዋሊ ጀስት የባይብል ስተዲ ፕሮግራም ስላልሆነ ነው መጽሐፍ ቅዱስ እየጠቀሱ ማውራቱን ያልፈለግኩት። ጀነራል የሆኑ ነገሮች ነበር ዲስከሽኑ የጀመረው። ግን ኦኬ ወሊኖ መጽሐፍ ቅዱስ እየጠቀስን እናውራ ካልከኝ፣ ለምሳሌ ሳሙኤል ለሳኦል ትእዛዝን ሲሰጠው በአማሌቅ ጉዳይ ላይ ቅድም ስጠይቅህ 10 ጊዜ ስትዘለው ስላየሁ ምንድን ነው የሚለው? ቁጥር 3 ላይ አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውንም ግደል ይላል። እኔ ቅድም አንተ ይህንንም ክፍል ሳነሳልህ አንተ አማሌቅ አያቶላ ብለህ አያቶላና ስብስቡ ላይ ስትሄድ አያቶላን የጠቀስከው እንደ አማሌቅ ከሆነ አማሌቅን ኬት አመጣኸው ደግሞ ስልህ ወደዚህ ወደ መጽሐፍ ቅዱስ ሳሙኤል ምዕራፍ 15 ላይ መጣ። ጥሩ። እኔ ምንድን ነው እንድታውቀው የፈለግኩት የሳሙኤል ምዕራፍ 15ን የምትጠቅስ ከሆነ ሳሙኤል ምዕራፍ 15 ላይ የተጠቀሰው ቃል እየተናገረ ያለው ስለ ከብትም ስለ ሕፃንም ነው። በዚህ ጥቅስ መሰረት ደግሞ ሄደህ አያቶላን መጥቀስ አትችልም። አያቶላ እንደዚህ ብሏል፣ ህገወጥ ነው፣ ፖለቲካሊም ኢንኮሬክት ነው፣ በዚህ መሰረት እንዲህ ቢደረግበት ብትል ሜቢ እምልህ የፖለቲካ ምልከታ ነው ላለሁ። አሁን እኔ የቸገረኝ አንተ ጋር ግን ምንድን ነው ዝም ብለህ እንደው ቢብሊካሊ ኮሬክት ለመባል ያክል ዝም ብለህ አያቶላ ብለህ ትቆማለህ እንጂ ምልከታም ይመስለኝ ለአንተ አያቶላ ብቻ ሳይሆን ማንኛውም ትንሹም ይሁን ትልቅ ፖለቲካውም ውስጥ ያለው የሌለውም ቢሆን እስራኤል ያንን ብታደርግ ጀስት ነው፣ ልክ ነው። ምክንያቱም በመጽሐፍ ቅዱስም ውስጥ ደግሞ እንደዚህ የሚል ለዘር ይሰጣል የሚል ተሰጥቷል። እስከ ኤፍራጥስ ድረስ ከናይል ድረስ ያለው መሬት ተሰጥቷችኋል ይላል። ስለዚህ ይህንን ቢያደርጉ ትክክል ሊሆናሉ የሚል አርጊመንት ነው የምታነሳው። እኔ ደግሞ እያልኩት ያለሁት ምንድን ነው በመጽሐፍ ቅዱስ ውስጥ መሬትን በመውረስ ምድርን በመውረስ የተስፋ ቃል የተሰጣቸው ነገር ግን የተስፋ ቃልም ሳይወርሱ በበረሃ ደግሞ የሞቱ አሉ፣ ባለመታዘዝም በተለያየም ምክንያት። አብዛኛው መጽሐፍ ቅዱስ በኦልድ ቴስታመንት ከምድር ጋር የተያዙ የተስፋ ቃሎች ሁሉ ኮንዲሽናል ናቸው። እንኳንስ የምድር መውረስ የእርሻ መውረስ ይቅርና ኢቭን ሃይማኖታዊ የሆነው ኪዳን ራሱ እንኳን እሱ ራሱ የተሻረ ነው።
ለዛ ነው አዲስ ኪዳንን የምናምነው። ዛሬ ላይ እስራኤል ለምታካሄደው ማናቸውም ነገር እንደነሱ ቶራ የሚሉት ወይንም የብሉይ ኪዳን መጽሐፍ ቅዱስ ጥቅስ ጠቅሶ አንድ ክርስቲያን ሊሞግት አይችልም። ከሞገተም ደግሞ ስህተት ነው የሚሆነው። መሆን ካለበት ምድራዊ ነገር የምናወራ ከሆነ የምናስተናግደው በህግና ስርዓት እያንዳንዱ ዓለምም ራሱ ዓለም አቀፍም ህግ እስራኤል የምትመራበት ህግ አንዱ ቶራ ነው። ታዲያ ስማኝ፣ እኔ ቶራ እነሱ ቢመሩበት የሚያምኑበት ነው። አሁን እኮ የኔ ችግረኝ ለምን እስራኤል በቶራ ይመራሉ እኮ አይደለም የኔ ችግር። ታዲያ ምንድነው ጥፋታቸው? ቆይ መጣሁ። ካስጨረስከኝ ሀሳብ ይገባሃል። እነሱ ከቶራ ጠቅሰው ከብሉይ ኪዳን ጠቅሰው ይሄ የእኛ መሬት ነው ይገባናል፣ በድሮም እንኳን የተስፋ ቃል አለን፣ ሁሉንም አጥፍተው ውረስ ተብለናል ብለው ጥቅስ ቢጠቅሱ ኦኬ ደንዝዘው ነው በተሻረ ኮንዲሽናል በሆነ ጥቅስ ነው የሚሄዱት ብዬ እላለሁ። አሁን እኔ ግራ የገባኝ አንድ ክርስቲያን ነኝ የሚል ሰው ለምድር እንግዳ ነኝ አገሬ በሰማይ ነው የሚል ሰው እኔ የቃል ኪዳን ህዝብ ጠላቴን እወዳለሁ ለነገስታት ለመንግስታት እጸልያለሁ የሚል ሰው መጥቶ በዚህ ቃል መሰረት ይሄንን ቢያደርጉ ትክክል ናቸው ብሎ ሲሞግተኝ አሁን እኔ ጥያቄ ያለብኝ እነሱ አልተናገርኩም። የጠየኩን እኮ ጥያቄ መልስክልኝ። እኔ አሁን እነሱ ጋር ሳይሆን እስራኤል አዳምጠኝ። እኔ ጥያቄ እየጠየኩ ጥያቄውን አትመልስልኝም። እኔ ያላልኩትን ግን ድምዳሜ ልሰጥ ትፈልጋለህ። እኔ አዳምጠኝ። ቅድም ምን አልኩህ? አንዴ አዳምጠኝ። ቅድም ምን አልኩህ? አንድ የእስራኤል ማለት የኢራን እስራኤልን አጥፍቼ ወርሳለሁ ቢል ምን ትላለህ ስትለኝ ስህተት ነው፣ ኃጢአት ነው፣ አመፅ ነው እልሃለሁ አልኩህ። አንተ ግን ምን አልከኝ? እስራኤሎች ዛሬም ቢሆን ይሄንን ቃል ጠቅሰው ማን ላይ ሄዱ? ማን ላይ ዘመቱ? ይህን ቃል ጠቅሰው አያቶላ ላይና አንድ ጥራለኝ አማሌቅ ናቸው እነሱ ላይ ቢዘምቱ ልክ ናቸው አልክ። ቆይ አንድ ቃል ጥራልኝ። ይህንን ቃል ጠቅሰው ሄደው እንደ ኔሽን እንደ ሀገር ያጠፉት ወንዱንም ሴቱንም ሕፃኑንም ለምሳሌ ምን ብዬ ጠቀስኩልህ? እነሱ አስጨርሰኛ ፕሊስ። እስራኤል ይህንን የሳሙኤልን መጽሐፍ ጠቅሳ አንድን ህዝብ እንደ ህዝብ ከምድር ላይ መጥፋት አለበት እና መደምሰስ አለበት ብሎ ሄደው በፓርላማ በኬኔሴት አጽድቀው ሄደው የወረሩትና ያጠፉት ህዝብ ካለ ንገረኝ። ምክንያታቸውን ሁሉ ጭምር ንገረኝ ብያለሁ። ቅድም ግን አንዴ አዳምጠኝ። እዚህ ውስጥ አንድ ቤተ እስራኤል አስገባልሃለሁ። ምን ብሎ ይነግርሃል? እዚሁ ከኔ ጋር ስለተሟገቱ ነው፣ ከእነሱም ጋር ስለተሟገትኩ ነው። ከዚህ በፊት የተሟገቱን አስገባቸው እስኪ አንድ። ኦኬ ቆይ እነሱ እየሰሙ ነው ምነግርህ። ምን ብለው ይሞግታሉ? ልክ ነው፣ አማሌቅ ናቸው ያለውን ማንም ልክ ናቸው። ትልቁንም ትንሹንም ህፃኑንም ማጥፋት አለብን ብለው ያምናሉ። አስገባልኝ እንደዛ ብለው ያሉት። እንደዚህ ቆይ ልነግርህ ነው፣ እነሱ ፊት ነው ምነግርህ። እዚህ ጋር ፓርላማው እንደዛ ብለዋል። ግን ቆይ አሁን ወደ አንዴ አዳምጠኝ። እስራኤል አለች የሚባለው አንድ ግለሰብ ስላለ አይደለም። በኬኔሴቱ ኔታንያሁ ራሱ እንደዛ ብሎ ወስኗል። የቴሄራን መንግስት እኮ የአያቶላ መንግስት ኬኔሴቱ ላይ እኮ ነው እስራኤል ሞት ለእስራኤል እያሉ የሚያውጁት። ስለዚህ ኬኔሴቱ ፓርላማው አውጆታል ማለት ነው። የቴሄራን የእስራኤል ኬኔሴት እንደዛ ብሎ የወሰነበት ውሳኔ ካላሳየኝ እንጂ አንድ እስራኤላዊ ገብቶ እዚህ ማለት ነው ቤተ እስራኤላዊም ሆነ እስራኤላውያን ገብተው በእውቀት ማለት ነው ያለ እውቀት የሚሆን በእውቀት በስሜት ተነስተው የተናገሩትን ንግግር የሀገሪቱን ንግግር አድርገህ አታስብ። ቢቢ ኔታንያሁ አማሌቅ ናቸው ብሏል አልኩህ። ህዝቡና ያለው ወይስ መሪዎቹን ያልኩ? ቅድም አልመልስክልኝም። አማሌቅ እኮ ማለት ፖለቲካ እኮ ህዝቡን ነው የፍልስጤምን ህዝብ ነው አማሌቅ ብሎ ያለው ወይስ? ኦፍኮርስ አብሶሉትሊ የፖለቲካ አለ። መረጃ አሳየኝ። አዳምጠኝ። አሮኖ ለምን እኔ እንደምትሸሻላ አማሌቅ ሲባል አዳምጠኝ። አማሌቅ አንተ ቅድም ከምዕራፍ 15 ላይ ስትጠቅስ አማሌቅን እኮ የፖለቲካ ፓርቲ ነው ብለን እናንተ አልጠቀስንም፣ ህዝብ ነው ብለን ጠቀስን። ያኔ ህዝብ ነው እግዚአብሔር ነው እንደ ህዝብ ብሎ ዛሬ ሲሆን ደግሞ ፖለቲከኛ ነው። ኖ የእስራኤል ኬኔሴቱ ፓርላማው
አዎ የፍልስጤም ህዝብ አማሌቅ ነው፣ ዝርያቸው አማሌቅ ነው ብሎ ያለበትን አሳየኝ። የፍልስጤም ህዝብ ከኮፍቶር እንደመጣ ቆይ አድምጠኝ። የፍልስጤም ህዝብ ከኮፍቶር እንደመጣ ታላቁ ነቢይ አሞጽ ስለሚናገር ማለት ነው። የዘር ምንጫቸውን ከሆነ ኮፍቶር ይባላል የፍልስጤማውያን። ኦኬ ታላቁ ነቢይ አሞጽ ነው የተናገረው። የኮፍቶር ህዝብ ነው። ኦኬ ይህንን ደግሞ የመጽሐፍ ቅዱስ ተማሪዎች ሲናገሩ በደቡባዊ አውሮፓ በተለይ ደግሞ በዚህ በፈረንሳይ አካባቢ ላይ ይኖሩ ነበር ብለው ሊቃኑ ይናገራሉ። ኦኬ ምንጫቸው ግን ኮፍቶር ብሎ የሚለውን ግን የፍልስጤምን ህዝብ ከኮፍቶር፣ ሶሪያን ከቂር፣ እስራኤልን ከግብፅ አላወጣውምን ይላል እግዚአብሔር ይላል ነቢዩ በምዕራፍ 9 ቁጥር 7 እና 8 ላይ ማለት ምዕራፍ 9 ትንቢተ አሞጽ ምዕራፍ 9 ቁጥር 8 እና 9 ላይ ማለት ነው። ኦኬ አሁን እንደ ህዝብ ግን የፍልስጤም ህዝብ አማሌቅ ነው ብሎ ካለ ቢቢ ለምንድነው በሄሊኮፕተር ወረቀት እየረጨ ደቡቡን ክፍል ለቃችሁ ወደ ሰሜን ጋዛ ውረዱ ያለው? ጦርነቱ በገባ ሰዓት ለምን ዝም ብሎ አይጨፈጭፋቸውም ነበር? በሳሙኤል ዘመን እንደነበረው የሳሙኤልን መጽሐፍ ስለጠቅሶ ከሆነ አላለም፣ አይልምም። አይልም። አንድ ያዳምጠኝ እኔ እስኪገባኝ ድረስ ጋዛ ውስጥ ወደ ሰሜንም ሄዱ ወደ ደቡብም ሄዱ ማለት ሪያሊቲውን እናውራ ካልከኝ መጠለያም፣ ሆስፒታል፣ ትምህርት ቤት፣ አንድ ህንፃ ጋዛ ላይ ብትሄድ እስከማይቀር ድረስ አመድ ሆኗል። አንድ የለም ዛሬ አንድ። ኦኬ መቼም እንሸዋወድ ካልከኝ እንሸዋወድ፣ ግን ካልኩ እናውራ ካልከኝ ፈርሷል። አወኩ አልኩ። ምክንያቱም እነግርሃለሁ አንተ ስጨርስ። ምን ያክል ህፃናት ነው ያለቁት ታውቃለህ? ለምንድነው ትምህርት ቤቱና ሆስፒታል እነዚህ የህዝብ መገልገያ ሆነ የመታችው እስራኤል? ኦኬ ጥያቄ ምን ያክል ህፃናት እንደሞቱ ታውቃለህ? አረ በጣም ብዙ ህፃናት ናቸው ያለቁት። ልቤ እያዘነ ልባችን እየደማ እያለቀሰ ወንድም ትምህርት ቤት፣ ሆስፒታል፣ መኖሪያ ህንፃ ምንም እስከማይቀር ድረስ እየደበደብክ ለምንድነው የደበደበችው እስራኤል? ለምን ትሸሸዋለህ? እስራኤል ለምንድነው የህፃናት ትምህርት ቤትን የመታችው? ሆስፒታልን ለምን የመታችው? ለምን ሀይድ ታደርገዋለህ? ለምን ትደብቃለህ? ለምን አትናገርም? ቪዲዮ ከፍቻ አሳያለሁ። ለምንድነው የመታችው እስራኤል? ትምህርት ቤትን ለምን የመታችው? ሆስፒታልን ለምን የመታችው? መጀመሪያ እስራኤል ሆስፒታል ለምንድን የመታችሁት፣ ትምህርት ቤት ለምንድን የመታችሁት ብሎ የምትጠይቀው እኔ ሳይሆን እነሱን ነው። እኔ እየጠየኩ ያለሁት እኔ ስለጠየኩ ልንገርህ። አዳምጠኝ፣ አንተ ትነግረኛለህ። አንድ አዳምጠኝ። እኔ አይደለም የመታሁት፣ የመቱት እነሱ ናቸው። እነሱ ሲመቱ የእያንዳንዱ ፓለስቲንያን ህፃን፣ ትልቅ፣ ትንሽ ሲደበድቡና ሲቀጠቅጡ ንጹሐንን እየገደሉ እንዳለ ስለሚጠፋቸውና ስለጠፋቸውም አይደለም። ስለዚህ እኛ እንናገራ ታዲያ። አንተ ምክንያቱም ካልተናገርከ እኔ ልናገራ። አንደኛ በእግዚአብሔር ቃል የከፈትከው ዌብሳይት የእስራኤል ዲፌንስ ፎርስ። ለምንድን ነው የእነሱን ዌብሳይት የምትከፍተው? አድምጠ የከፈትኩት ለምን አንተ ገለልተኛ አድምጠኝ። ዩኤንኤችሲአር ያወጣው ሪፖርት ዩኤንኤችሲአር ያወጣው ሪፖርት ላሳይ። አንተ እነሱን ማመን ትችላለህ። እኔ ደግሞ ማምነው የእስራኤል ተከላካይ ሰራዊት። እኔ ይኸውልህ ፓለስቲናንንም አንድ አዳምጠኝ። ለምንድነው ሆስፒታል የተመታበትን እኔ እንዳላወራ እንደፈለከው? ፓለስቲኒያንንም እስራኤልንም አይደለም እኔ ሪፖርት ማድረገው። ለምንድነው እኔ ሆስፒታል የተመታበትን ምክንያት አንተ ለምንድነው መደባበቅ የፈለከው? ዩኤንኤችሲአር በእውነት አምነስቲ ኢንተርናሽናል አይመለከተኝም። ገለልተኛ ይሁን፣ ለአንተ ነው የሚመለከተህ። ገለልተኛ የሆኑትን ተቋማት አትሰማም? ብራዘር፣ ለእስራኤል ገለልተኛ ሆኖ የሚሟገት የለም። ሁሉም እንደ አውሬ ተሰልፎ ከምድር ላይ እንዲጠፉ የሚፈልግ ህዝብ ነው ያለው በዓለም ዙሪያ። ስለዚህ የተባበሩት መንግስታትን አትቀበልም? እኔ ማንንም ጥራ አላምንም፣ አልቀበልም። እስራኤል አንተ የምታምነው እስራኤልን ብቻ ነው። አድምጠኝ። እስራኤል ሆስፒታል የመታችበትን ትምህርት ቤት የመታችበትን ምክንያት እዛ ሆስፒታል ውስጥ አንደር ታናል ቆፍሮ ሐማስ እዛ ተደብቆ ሮኬት ይተኩስ የነበረው ከትምህርት ቤት፣ ከሆስፒታል፣ ከህዝብ መገልገያዎች ቦታ መሆኑን አይዲኤፍ ያስቀመጠው ልንገራ። እኔ ለምን አይዲኤፍን አላምንም? አንተ አታምናቸው ማለት እነሱ አላምናቸውም። ስለዚህ ከባለቤቱ ያወቀ ምንድነው እንደሚሉት ነው። እነሱ እኮ ናቸው ጨፍጫፊ፣ ተጠያቂዎች እኮ እነሱ ናቸው። አድምጠኝ። አንተ ዩናይትድ ኔሽን ነው የምታምነው፣ እኔ ደግሞ ዩናይትድ ኔሽንን አላምንም። እኔ ገለልተኛ ነው ዩናይትድ ኔሽን። አድምጠኝ። እርግጠኛ ነው ዩናይትድ ኔሽን ገለልተኛ ነው።
ኦኬ ገለልተኛ ነው አይደል? አምነስቲ ኢንተርናሽናል ገለልተኛ ኦኬ ገለልተኛ ነው አይደል ወይ? ወርልድ ሄልዝ ኦርጋናይዜሽን ገለልተኛ ነው። ቀይ መስቀል ገለልተኛ ነው አይደል ወይ ነው ብዬ የምልህ። እስቲ እኔ ወይ ቀይ መስቀልን ወይ አምነስትን ወይ ዩኤንኤችሲአርን ወይ የዓለም የተባበሩት መንግስታት ሪፖርት ላሳይ። ማናቸው ስለ ፍትህ አይደለም የምናወራው። ማናቸውንም አላምንም። ልብ በል እኔ አንተ እነሱ ማመን ትችላለህ ከፈለክ። እኔም ደግሞ ከመረጃ ማቀርበውን እንዳቀርብ ፍቀድልኛ። ፍቀድልኝ። ሆስፒታል ሲመጡ ሆስፒታሉ የተመታበት ምክንያት ለምንድን ነው? ታናል እየቆፈረ ማን ነው ከሆስፒታል ስር መሳሪያና ሚሳይል የሚያስቀምጥ የነበረው? ይህንን አላየውም ብለህ ትላለህ? ካላየውን አሳይ። የአይዲኤፍ ሪፖርት አላምንም እኔ። አድምጥ እኮ አንተ እነሱን ማታምን ከሆነ አየህ፣ እስራኤልን በምንም መንገድ አታምናትም ማለት ነው አንተ። ስለዚህ የእስራኤልን ፖለቲከኛ ማናቸውንም አላምንም። እንደዚህ ብለህ ካልክ ጭፍን የሆነ ጥላቻ አለ ማለት ነው። እስራኤል እሱን አንተ በለው። የእስራኤል ፖለቲከኛ ሞሳድ በለው፣ አይዲኤፍ በለው፣ ጠቅላይ ሚኒስትሩ በለው፣ አላምናቸውም። ኦኬ እኔ ደግሞ እነሱን አምናለሁ። አንተ የምትላቸውን እመኔ ብላ አትበል። በመረጃ ነው የማወራው። ዋል እኔም የእነሱን መረጃ ላሳየህ። የእነማን? የዩኤንኤችሲአር፣ የአምነስቲ ኢንተርናሽናል፣ የቀይ መስቀል፣ የወርልድ ሄልዝ ኦርጋናይዜሽን ሪፖርት ላሳይ ይችላል። አሳይ። አንተ ሆስፒታሉ የተመታበትን አሳይ። እኔ ደግሞ አይዲኤፍ ያስቀመጠውን አሳያለሁ። ህዝቡ ይዳኛ። አይዲኤፍ እኮ ነው እየተከሰሰ ያለው። ህዝቡ ይዳኝ፣ ዓለም ይዳኛው። ዓለም ላይ ነው ያስቀመጡት። የተደበቀ ዌብሳይት አይደለም። ሰብስክራይብ አድርጌ የእያንዳንዱ ሚዲያቸውን አይዲኤፍን ሰብስክራይብ ካደርጉት ዘመን የለም። እከታተላቸዋለሁ። አዎ ኦኬ። ጥፋት ባጠፉት ላይ አጥፍተዋል እላለሁ። አሁን አንተ ኢራን የሚባል ሀያቶላ እና እሱ የሚያንቀሳቀሰው ህዝብ ማነው? እሱ የሚያንቀሳቀሰው የፖለቲካ ጽንፍ እስራኤልን ከምድረ ገጽ ማጥፋት አለብኝ፣ ዋይፕ አረጋታለሁ ብሎ ለምን ተብሎ ሲባል መዝሙር 83ን ጠቅሼልህ የእግዚአብሔርን መሰዊያ እንወርሳለን ብለው የሚሉ ከአሕዛብ መንግስታት ሀገሮች መካከል አማሌቅ አንዱ ስሙ ሆኖ ተጠቅሷል ዛጋ። ስለዚህ የእስራኤል ጦርነት ፍትሐዊ አይደለም እንዴ? ነው እንጂ አይደለም ብሎ የሚል ሰው በእውቀትም በታሪክም የሚሞግተኝ ሰው ካለ ይምጣና እናውራ። እስካሁን ድረስ ግን የምታወራኝ አንተ የእስራኤላውያኑን አላምንም እና የአምነስቲን አምናለሁኝ። ዩናይትድ ኔሽን መብት ነው ማመን ትችላለህ። እኔም ደግሞ እንዳምን ይፈቀድልኛ። ሆስፒታል የመታችበት አንደር ሆስፒታል ታናል አለ። አንደር ትምህርት ቤት ላይ መዋለ ህፃናት ላይ ታናል አለ። ደግሞ እስራኤል ለስለላ እስከተባለ ሞሳድን ማን ነው የሚያክለው? ቀርጸው አውጥተው ለዓለም አደን እንዲያሳዩት። እነሱን ግን ዓለም እንዲጠላቸው እየተደረገ ሚዲያ ላይ ስለ እነሱ የሚሟገት ጥቂት ነው ያለው። ፍትሐዊ መሆን አለብን። እኔ ስለ ኢራንም ህዝብ እሟገታለሁ። ትክክል አይደለም፣ ህዝቡ መጥፋቱ ትክክል አይደለም። ህዝብን ግን እንደ ህዝብ እንኳን ላጥፋ ብላ እስራኤል በምን ያህል ጥንቃቄ ጦርነቱን እንኳን እንደሚያደርጉት ህዝብን እንደ ህዝብ እናጥፋ ብለው የህዝብ ቤት ላይ የህዝብ መኖሪያ ቤት ላይ ሚሳኤል ሲወረውሩ አላየንም። አዎ የሞቱ አሉ። በጦርነት መካከል ለሽርሽር አልሄዱም። የሞቱ ሰዎች አሉ። ግን እንደ ህዝብ ግን ኢራን እንደ ህዝብን ለማጥፋት አራር ላይ ትተኩሳለች፣ ቤርሻባ ላይ ትተኩሳለች፣ ኤላት ላይ ትተኩሳለች፣ ማነው ቴልአቪቭ ላይ ትተኩሳለች፣ ሃይፋ ላይ ትተኩሳለች። የማትተኩስበት ቦታ የለም፣ ሁሉም ላይ ማለት ነው። ለምን የእስራኤልን ሰራዊት መርጣ ለምን አትመጣም? ከመታች ማለት ነው። ለምን ህዝብ ላይ ይመታሉ? እነዚህ ሄደው ግን ህዝብ ላይ ሳይሆን ስለ ጋዛ እያወራ ስለ ኢራን ታወራለህ። አብሮና ያነሳው መካከለኛው ምስራቅ ጦርነት ብለህ አይደል እንዴ? ገባኝ። ግን የጋዛን ህፃናት ጀምረ ቀጥታ ወደ ኢራን ደግሞ ሄደ። የጋዛን ህፃናቱማ እኮ አንተ መረጃ ብለህ ላምጣ ብለህ ያልከውን አምጣ ብዬ ስልህ አላመጣም። እኔ ደግሞ መረጃ ላሳይ ቪዲዮ ካመጣው ታምናለህ? አላምንም። እኔ እስካመጣው ታምናለህ? የእስራኤልን ካመጣው ታምናለህ? አይዲኤፍን አላምንም አልኩህ እኮ። ኦኬ እኔም ያንተን ዩናይትድ ኔሽን አላምንም። ግን እኔ ጠቀስኩልህ አትሊስት ገለልተኛ ነው። አላምንም። የምን ገለልተኛ? እስራኤል ስለራሷ ባለቤቱ እያሳየ ዩናይትድ ኔሽን ቀርጾ አንደርግራውንድ ላይ ታናል የሐማስ የቆፈረውን አሳይቷል። ዩናይትድ ኔሽን አምጣ። እሱን ካመጣ እኔ አንድ ጥያቄ ልጠይቅ። ሎጂካል አምጣ። እሱን አምናለሁ። ዩናይትድ ኔሽን ታናሉን የተቆፈረውን ታናል ከሲና ልሳነ ምድር ጀምሮ ከደቡባዊ ክፍል ከደቡባዊ ከጋዛ ጀምሮ እስከ ሰሜናዊ ጋዛ ድረስ ወደ እስራኤል ከተሞች ሁሉ ጭምር ሊያስገባ የሚችል ታናል ውስጥ ለውስጥ የቆፈሩትን እሱን ዩናይትድ ኔሽን ቀርጾ ለዓለም ያሳይበት ካለ አምጣ። ካልሆነ ግን እኔ ላሳይ። ትልቁ ላይ አይዲኤፍ እኮ ማለት ራሱ ገዳይ ሆኖ ራሱ ዌብሳይት ያለው ማለት ነው። አንተ ነው ያልከው። ያው ትልቁ ላይ አድርገኝ። አንተ ነው ያልከው። አዳምጠኝ። ትልቁ ላይ አድርገኝ። አንድ ጊዜ
የአይዲኤፍን ሪፖርት በመረጃ ላይ ነው የአይዲኤፍ ሪፖርት እኔ ማየት አልፈልግም። ኦኬ፣ ስለዚህ አንተ ለእስራኤል ህዝብ ልዩ አመለካከት አለ ማለት ነው። እንደፈለግኩ ሰደው፣ ግን እኔ አንድ ጥያቄ እስራኤል የሚባል ኔታንያሁን ቢናገሩ፣ አይዲኤፍን ቢናገር፣ ሳይንቲስቶቿን ቢናገር፣ ሞሳድን ቢናገር አንዳቸውንም አላምንም ብለህ ዘግታል ማለት ነው። ለዚህ ነው ሚዛናዊ ነገር ማትናገረው። ኦኬ፣ አዳምጠኛ። ለምን ብለህ ጠይቅ። ያ በመጀመሪያ ዓለም ላይ ኢንዲፔንደንት የሆነ ደግሞ የተቋቋሙ ኦርጋናይዜሽኖች አሉ፣ ፓለስቲኒያንም እስራኤልም ያልሆኑ። እነዚህ ተቋማት ደግሞ በዓለም ላይ እውቅና ተሰጧቸው። ለምሳሌ ዩናይትድ ኔሽንን አላምንም ካልከኝ እስራኤል እኮ የዩናይትድ ኔሽን አባል ሀገር ናት። ትምህርት ቤቱን የተመታበትን ቪዲዮ ያሳየን። እሺ ቆይ አንዴ እስራኤል ራሷ አዳምጣለሁ። አጠር እንድናደርገው ዩናይትድ ኔሽን እስራኤል ትምህርት ቤትን እንደዚሁም ሆስፒታልን፣ የተለያዩ የህዝብ መገልገያ የተባሉትን ቦታ የመታችበትን ቪዲዮ ከነ ምክንያቱ ጭምር ቪዲዮን አሳየኝ። ትልቁ ላይ ሆነ ወደ እሱ እንመጣለን። አንድ ጊዜ አስጨርሰኝ። በመጀመሪያ አምነስቲ ኢንተርናሽናል፣ ቀይ መስቀል፣ ዩኤንኤችሲአር፣ የተባበሩት መንግስታት ያወጡት ሪፖርት ምንድን ነው የሚያሳየው? ምንድን ነው የሚለው ካልከኝ ምን ያክል ህፃናት እንደተጨፈጨፉና አልቀዋል። ብዙ ህፃናት እኔ ህፃናት አዳምጠኝ። እሺ አዳምጠኝ። መጀመሪያ እስቲ ስማኝ። ምን ያክል ህፃናት ተጨፍጭፈው እንደሞቱ፣ ምን ያክል ትምህርት ቤት፣ ምን ያክል ሲቪሊያን እንደሞቱ የሚያሳይ ሪፖርቱን አውጥተውታል። እሱን እነዚህ ሰዎች ማምናቸው ለምንድን ነው ካልከኝ ፍልስጤማዊ አይደሉም፣ እስራኤላዊ አይደሉም፣ ገለልተኛ ተቋማት ለዘመናት የነበሩ ናቸው። አሁን እስራኤል ላይ ስትመጣ አዲስ አይደሉም፣ ሪፖርት ሲያወጡ የነበሩ ናቸው። በእነሱ ሪፖርት መሰረት ምን ያክል ሲቪሊያን እስራኤል እንደጨፈጨፈች ሪፖርት አውጥተዋል። አሁን የኔ ጥያቄ አንተ የምትለውን ሳልሰማው ቀርቻ አይደለም። ከትምህርት ቤት በታች ታናል አለ፣ ከሆስፒታል በታች ታናል አለ የሚል ነገር አለ። ጥሩ። እኔ ሁል ጊዜ ግራ የሚገባኝ እስራኤል ሚሊተርሊ ጠንካራ ናቸው፣ ጠንካራ የስለላ ተቋም አላቸው። ለምሳሌ ኢራን ላይ ብትሄድ አመራሮቹን ገለናል፣ ጀነራሎቹን ገደልን፣ አያቶላን የሃይማኖት መሪዎቹን ገደልን ይላሉ። ይህንን የገደልነው ጥሩ የስለላ አካል ስላለነ ህዝቡን ሳንነካ አመራሮቹን ግን ለይተን ገደልን ይላሉ። ጥሩ። ይህን ያህል ሚሊተሪና ስለላ ካላችሁ ጎረቤታችሁ ናት ኢራን። በድንበር የሚያዋስናት ምንም ነገር የለም ከእስራኤል ጋር። ፓለስቲንያን ግን ጎረቤት ናቸው። ወክ አርገህ ትገባለህ። ታዲያ ሞሳድና ሚሊተሪያችሁ ሐማስ ያለበትን ቦታ ለይቶ አውቆ ልክ እስራኤል አረግነው እንደሚሉት ማድረግ ስላቃታቸው ነው 40 ሺህ ህፃናት ሲቪሊያን በሙሉ እንዲሞቱ፣ ትምህርት ቤት፣ ሆስፒታል ምንም ነገር ሳይቀር እንዲወድም ብቻም አይደለም። እንዲያውም ሪፖርቱ የሚያሳየው ኢቭን በመጠለያ ቦታቸው እንኳን ሄደውላ ድብደባ አድርገውባቸዋል። የኔ ጥያቄ ሎጂካል እንሁን ካልን ምልህ እኔ ለምሳሌ አሁን ሐማስን አውግዛለሁ እምልህ ኦክቶበር 7 ላይ ገብቶ የሙዚቃ እንትኖች ላይ ግድያ ፈጽሟል፣ አፈና አድርጓል። ታወግዘዋለህ ብትለኝ በደንብ ነው ማወግዘው። ግድያን ያካሄደው ወንጀል ነው የሰራው ብዬ ሐማስን አወግዛለሁ። በተመሳሳይ ደግሞ ከሐማስ በላይ ደግሞ ህዝብን እንደ ህዝብ የጨፈጨፈ የእስራኤልን መንግስት አወግዛለሁ። ለምን? ከፍትሐዊነት አቅጣጫ ካወራን ይህንንም ያንንም የሰራውን ነገር ጠቅሼ አወግዛለሁ። አሁን ወደ እውነታው ወደ ሪያሊቲው ግን ስንመጣ ፖለቲካዊ አካሄዱን ካየኸው በተባበሩት መንግስታት ቱ ስቴት ሶሉሽን ተቀበሉ ሲባል እምቢ እያሉ፣ በዚህ አጋጣሚ ሐማስንም ቢሆን በፋይናንስ በማድረግ በማደራጀት ትልቁን ሚና የተጫወቱት እስራኤሎች ናቸው። ይህንን ለማወቅ ከፈለህ ኮምፒውተርን ከፍተህ ማየት ነው። በኳታር በኩል ሐማስን ፋይናንሻሊ ሲረዱ የነበሩት እስራኤል ናቸው። ምንም ጥያቄ የለውም። ፖለቲካው በጣም ሚሳኤል ወርውሩብን ብለው ነው ሐማስን እስራኤል በገንዘብ የምትደግፈው።
አዎ ላሳየው፣ ሪፖርቱን ላንብብልህ። ማን ያወጣው ይህን ሪፖርት? የፈለግከው ሪፖርት ኢንሳይክሎፔዲያ ላይ ማግኘት ትችላለህ። ወሬ ነው ወሬ፣ አረቦች የጻፉ ነው። ላነብልህ ከፈለግ ካነብልህ። አልቀበልም። ችግሩ ለምንድን ነው? አንተ የትኛውንም ሪፖርት ከአይዲኤፍ ዌብሳይት ውጭ አትቀበል። ሶርሱ ሚዛናዊ የሆኑ ሰዎች የጻፉት አይደለም። የማልቀበለው ለዚህ ነው። ከአልጀዚራ ሰምተህ ዩናይትድ ኔሽን እንደዚህ ያለ አምስቲ እንደዚህ ያለ አምስቲ ያቀረበውን ሆስፒታልና የሞቱትን ህፃናት ቁጥር ነው የነገረን ዩናይትድ ኔሽን አምስቲ ማለት ነው ወይ ቀይ መስቀል እንጂ ህፃናቱ የሞቱበት እና እዛ ትምህርት ቤቱ ላይ የተተኮሰበትን ምክንያት ግን አልተናገሩም። እስራኤል ግን ዓለም በሙሉ ጠቅጥቋት ዘግቷት በምን ምክንያት ያንን ትምህርት ቤት እንኳን ስትመታ ሆስፒታሉ ስትመታ በምን ምክንያት እንደመታች ስትናገር ይኸው ቪዲዮ አለ። ላሳይ ነው ብዬ የምለው እኔ አይዲኤፍ ቪዲዮ አላምንም፣ እኔም አላምንም። በቃ ስለዚህ ፍትሐዊ ነው የእስራኤል ጦርነት፣ በቃ ፍትሐዊ ነው። ምክንያቱም እንደ ህዝብ እንደ ሀገር ላጥፋሽ ብሎ ያላትን የሀያቶላ መንግስት አይደለም ዓለሙ እንኳን ላጥፋሽ ብሎ ቢላት ቢያጠፋት እግዚአብሔር ጻድቅ ነው፣ እስራኤልም ትክክል ናት። ለምን የዚህ ጦርነት መጨረሻውም ሄዶ አርማጌዶን ነው የሚሆነው። ቅድም እስራኤልን እግዚአብሔር እንደ ሀገር ጥሏታል እንደ ህዝብ አሁን አያቸውም ብላ ያልከው ስህተት ነው፣ ውሸት ነው። ምክንያቱስ የሰባኛው ሱባኤ ገና ቀጠሮ አላቸው። ሱባኤ ምናምን እንመጣበታለን። ዩኒሴፍን የሰባኛው ሱባኤ ቀጠሮ አላቸው ከጌታ ጋራ። ይህ ህዝብ ኪዳኑን ገና አልጨረሰም። ሰባኛው ሱባኤ ላይ ሊያወራ የሚችል ሰው ካለ ጥሩ ነው ቴዎሎጂያን ነኝ ብሎ የሚል ሰው ካለ አስገባውና ከእሱ ጋር እናወራለን። የሚሞግት ሰው ብሉይ ኪዳን ላይ ቆሞ የሚሞግት ሰው ካለ 69ኛው ሱባኤ ነው ያለቀው። ሰባኛው ሱባኤ ገና እየተጠባበቀ ያላለ የመሲሁ የክርስቶስ ኢየሱስ ተመልሶ መምጣት አለ። እነሱ ህዝቡ በከፊል ባያምነውም ጌታን ደግሞ የሚያምኑት ቅሬታ ህዝብ አለ። ነገር ግን የአርማጌዶን ጦርነት በሜጊዶ ሜዳ ላይ የሚደረገው ጦርነት የማይቀር ነው። አዎ እስራኤልን ከምድረ ገጽ ለማጥፋት ዓለም ሁሉ ይሰበሰባል። ነገር ግን ያን የተሰበሰበውን ህዝብ እግዚአብሔር አምላክ ከሰማይ በሚወርድ መቅሰፍት ዋይፕ ያደርጋቸዋል ከምድር ላይ ማለት ነው። ይሄንን የብሉይ ኪዳን ታላላቅ ነቢያት የተናገሩት አቀል እሱን የተናገርከውም ታሪክ ቢብሊካል አይደለም። በሌላ ጊዜ እንሞግትበታለን ነው እንጂ ቢብሊካል ነው እንጂ አይደለም። ትንቢተ ኢዩኤል መጽሐፍ እንመጣበታለን። ትንቢተ ኢዩኤል መጽሐፍ ምዕራፍ 3 ዘካርያስ መጽሐፍ ምዕራፍ 13 14 ዘካርያስ 12 ይኸው እንደ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ አይደለም ብለህ ካልከኝ ሞግተኝ። የሜጊዶ ጦርነት መጽሐፍ ቅዱሳዊ አይደለም ነው ብለህ ካልከኝ ሞግተኝ። ዘካርያስ 12 13 14 ኢዩኤል 3 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 38 39 እናውራበት ከፈለግ እንመጥልህ። እሱም አሁን የተረዳህበትና የተረጎምከው አተረጓጎም ትክክል አይደለም። በሌላ ጊዜ እሱን እናውራበታለን። አሁን የጀመርነው ነገር አለ ያልጨረስነው። አሁን እኔ ከዚህ ወደዛ እየተዘዋወርኩ ጊዜ አላጠፋም። በአጭሩ ዩኒሴፍን ታምናለህ ወይ? ለምን ዩኒሴፍ አላምንም። አንተ እስራኤልን አይዲኤፍን የሚሆን ሞሳድን አላምንም። ዩኒሴፍ ስለ ዩኒሴፍ አላምንም። ማንንም በእስራኤል ጉዳይ አላምናቸውም። ለምን እኔ የዓለምን ሚዲያ እከታተላለሁ። በቻልኩት አቅም የዓለምን ሚዲያ እከታተላለሁ። ወንድሜ ኤድሞንድ እከታተላለሁ። ፍትሐዊ ሆነው የሚናገሩ ሰዎች አሉ። ፍትሐዊ ግን አይደሉም። በእስራኤል ጉዳይ በዓለም ላይ ያለው ህዝብ ለጥቂቶቹ ካልሆኑ በስተቀር አብዛኛው ደሙ ይፈላል። አብዛኛው ሮንግ ሚዲያ ነው የሚሰማው። አብዛኛው አልጀዚራን ሰምቶ ነው። አልጀዚራ ማን ነው? የኳታር ነው። ኳታር ማን ነው? ሺያ ነው። ለማንም ያለው ሺያ ሙስሊም በተወሰነ መልኩ አሉ። ሱኒዎችም አሉበት። ሱኒ ነው የሚበዛው፣ ሺያ አይበዛም እኮ። ሱኒዎችም አሉ፣ ግን ሺያ ሙስሊምም አለ። ግን ሐማስን ማንም ያስታጠቀው? ኢራን ኳታርን እየመታች እንዳላታቅም ኖ አዎ እየመታች ነው፣ ሱኒዎች ስላሉ ማለት ነው። ታዲያ ኳታር ሳይድ የያዘችው እኮ ከእስራኤል ነው። አዎ ግን ከእስራኤል ጋር ኳታር አሁን በዚህ ጦርነት ላይ የያዘችው። ግን ሐማስን አስታርቃለሁ ብሎ በሚል በማን በኩል ነበረ ሚሳኤል ሲቀባበሉ የነበሩት? ሺያ ሙስሊም አይኖ ኢራቅ ውስጥ አሉ። እኔ የሉም አላልኩም። ኳታር ግን ሺያ አይበዛም። የሱኒ ሙስሊሞች የትኛውን ቦታ ላይ ያሉ የሺያ ሙስሊሞችም አሉ። ኳታር ባይደዌ ከእስራኤል ሳይድ ናት እንድታውቀው። አሁን ነው በጦርነቱ አሁን። እኔ ግን ምንድነው አይ ቲንክ ወደ ምልህ እነዚህ የመጽሐፍ ቅዱስ የጥቅሶች ምናምኖች በደንብ እናወራለን። የደም ዘር
እስራኤል ይበልጥብኛል፣ ኢራን ያንስብኛል፣ ኢራን ይበልጥብኛል፣ እስራኤል ያንስብኛል ምለው ምንም ምክንያት የለኝም። እኔ ማየው ሰውን በሰውነቱ እኩል ነው ብዬ ነው። ሰውን እኩል ነው ብለህ ካመንክ እስራኤል የሚባል የምታቀርበውን መረጃ አንዱንም አላምንም ብለዋል። ከሞሳድ እስከ አይዲኤፍ የስለላ ድርጅቱን ሺን ቤት የሚሆን ሞሳድን በሙሉ የሚያቀርቡትን አልቀበልም ብለህ ስትል ሳይድ አድርጋል። ግን ልንገርህ፣ በሌላው መልኩ የኢራን ፖለቲከኛንም አላምንም። አሁን የኢራን ፖለቲከኛ የሚያወጣውንም ሪፖርት አላምንም። የእስራኤል ፖለቲከኛ የሚያወጣው ሪፖርት ከነሱ ይልቅ ገለልተኛ የሆኑ ተቋም ቅድም ምርጫ ሰጠውክ ዩኒሴፍ፣ ዩኤንኤችሲአር፣ አምነስት ቅብርጥስ ያልኩ እነዚህ ለምን ታናሉን ቀርጸው እነሱ አላሳዩንም? ፍትሐዊ ከሆኑ እሱ እኮ አንተም እኮ ሄደህ ጉድጓዱን አይተህ አይደለም አይዲኤፍ ላይ ነው ያየው። አድመጣኝ። ገለልተኞች የሆኑቱ ተብለው የተባሉት ዩናይትድ ኔሽን የሚሆን ሌሎቹ ቀይ መስቀል የሚሆን ዋቴቨር የሞቱ ህፃናትና የሞተውን የጋዛን ህዝብ ሬሳ ቆጥሮ ከሚሄድ ትምህርት ቤት የተመታበት ሆስፒታል የተመታበትን ምክንያቱን ጭምር ለዓለም ህዝብ ማሳየት ነበረባቸው። እስራኤል ያን ያደረገችው ከዛ ትምህርት ቤት ላይ ሚሳኤል ይተኮስ ነበር። የጥይትና የቦምብ የሚሳኤል ማከማቻ ሆስፒታል ስር ከመድኃኒት ጋር መሳሪያ፣ ትልልቅ መሳሪያ ፈንጂ እያስቀመጡ ለምን እንደዛ ያደርጋሉ? የእስራኤል ህዝብ እንዲጠላ፣ የእስራኤል ህዝብ አረመኔ ነው እንዲባል፣ ደም መጣጭ ነው እንዲባል ያደረጉ ክፉ ሰዎች ናቸው እንጂ በትክክል ሬሳውን ቆጥረው እንዲሄዱት ያለቁ ህፃናትን ቁጥር እንዳሳዩን ሁሉ ያንን ትምህርት ቤት የተመታበትን ምክንያት እስራኤላውያን የሚናገሩበትን ምክንያት የደህንነት ባለሙያዎች የሰጧቸውን አይዲኤፍ የሰጣቸውን ሪፖርት ማቅረብ ነበረባቸው። አንድ ዋሻ አላሳየንም። ዩናይትድ ኔሽን አንድ ዋሻ፣ አንድ ታናል አላሳየንም። ማናቸውም አምነስቲን በል ቀይ መስቀልን በል ማናቸውም አላሳዩ። ሬሳ ቆጠሩ ሄዱ። ምክንያቱም እስራኤልን ስሟን ለማጠልሸት ኤርሚያስ፣ አንድ ነገር ልንገርህ፣ ምናልባት ይህንን ሪፖርት ማግኘት ትችላለህ። በእስራኤል በኩል የተለያየ የዓለም አቀፍ ሚዲያ ጋዛ ላይ የሚደረገውን እናንተ የምትሉትን ጉድጓዱንም ምኑንም እንቅረጽ፣ በዛ በኩል እንዘግብ ሲሏቸው የከለከሉት እስራኤሎች ናቸው። እስራኤሎች ምን አሉ? አንድ አዳምጠኝ ፕሊዝ። ማናቸውም ዓለም አቀፍ ሚዲያ ጋዛ ላይ በምናደርገው ነገር ገብቶ አይዘግብም ብለው እንዲያውም ሪፖርቱን ካየ ወደ 6-7 የሚሆን ጋዜጠኛ ገለዋል፣ ሹት አድርገው አንዳንዶቹን እንዲያውም በስናይፐር። ምናልባት አየህ ሀቅ ቢኖርህ አይዲኤፍ ታናሉን እንቅረጽ ብለው ሲሉ የከለከሉበትን መረጃ የቪዲዮ የሆነ መረጃ አስጠኛ። ታናሉን እንቅረጽና ለህዝብ እናሳይ ብለው ሲሉ እኔ አዳምጥሃለሁ፣ ግን ያው ለምታወራው በመረጃ አይደለም። ቪዲዮ ልክፈት ብዬ ስል ቪዲዮን እንኳን እንዳልከፍት አዳምጠኝ አንድ ጊዜ። ግን ታናሉን ቀርጸን ለዓለም እናሳይ ብለው ሲሉ በእስራኤል መከላከያ ሰራዊት የሚሆን ወይ በሞሳድ የተከለከሉበትን ንገረኝ፣ አሳይም ቪዲዮ። አንድ ጊዜ አዳምጠኝ። በመጀመሪያ አሁን እኔ የማወራልህ ነገር አንተው ራስህ ባለህ ስልክ ላይ ገብተህ በእስራኤል በኩል ለምንድን ነው ዓለም አቀፍ ሚዲያ እንዳይገባ የከለከሉት ብለህ አሁን ራሱ በያዝከው ነገር ሰርች አርግና ሪዝኑን እነሱ የሚነግሩ ሪዝኖች አሉ። እስራኤሎች እነማን ከለከሉ አልነገርከኝም። እንዳይገቡ የተባሉትን ቪዲዮዎች ሚዲያዎችን አልነገርከኝም። እየገቡ እና አልጀዚራ እየገቡ እንደሚዘግቡት ከአንዴ ስመኝ ሐሰት አውርቶ አልጀዚራ ከራማህላ ላይ ከመባረሩ በፊት እየገባ ነበር እንዲዘግብ የነበረው እነ ፎክስ ኒውስ ሌሎቹ በሙሉ። እኔ እኮ የምከታተለው ሀገር ስለሆነ ነው የማወራ። ካወራኝ በመረጃ አወራኝ፣ ካልሆነ ግን ልተወው። ከአንተ በላይ እኔ እከታተላለሁ። አሁን የምነግርህም በመላመትም እንዳልሆነ አንተም ታውቀዋለህ። እያልኩ ያለሁትን አንድ ነገር ግን ልንገር። ዓለም አቀፍ ሚዲያ በጋዛ ጦርነት ላይ በነበረው ሁኔታ ላይ እንዳይገባ የከለከሉ እስራኤል ናቸው። ይህንን መረጃ ከፈለግ ስልክህ ላይ ምክንያቱ ምንድን ነው? እስራኤል ዓለም አቀፍ ሚዲያ ጋዛ እንዳይገባ ሪፖርት እንዳያደርጉ የከለከለበት ምክንያት ብትል ያሳይሃል። አሁን እኔ ባሳይህም ባነብልህም አንድ ነገር ብለኸኛል። ምንም አይነት ከአይዲኤፍ መረጃ ውጭ ከሞሳድ ውጭ ከኔታንያሁ ውጭ ምንም መረጃ ብታመጣ
አልቀበልህም፣ አላምንህም። ዩኤኒሴፍ፣ ዩኤንኤችሲአር፣ የተባበሩት መንግስታት፣ አምነስቲ ኢንተርናሽናል ብትል አላምንህም፣ አልቀበልህም ስላልከኝ አሁን እኔ መድከም አይጠበቅብኝም። እየገለጥኩ እንዲህ ነው ብልህ ኦልሬዲ የዘጋኸው አልቀበልም ብለህ የዘጋኸውን ነገር መድከም ነው፣ ጊዜ ማጥፋት ነው። ልክ አንተ እንደዘጋኸው ማለት ነው። ልክ አንተ እንደዘጋኸው ማለት ነው። አንተም ደግሞ የኔታንያሁን የሚሆን የሞሳድን እኔ አልኩት ኢራን ሪፖርት ቢሰጡኝ አላምንም። ለምንድነው ሚዩት የሚያደርጉኝ? ሞዴሬተሮች ለምንድነው ሚዩት የሚያደርጉኝ? እኔ ባለጌ ሰው አይደለሁኝም። እሺ ሚዩት አያደርጉኝ። እሺ አዳምጠኝ። እኔ አልኩት ሚዩት አያደርጉኝ፣ ንገርልኝ። እሺ ሚዩት አታደርጉት፣ ግን አንተ ማስጨርሰኝ። ይሄ ሚዩት የሚያደርገውን ሰው ብታስገባው ላብ በላብ አደርገዋለሁ እዚህ በመረጃ ማለት ነው። ግን ሚዩት አታድርጉ። እሺ ችግር የለውም። እኔ ላብ በላብ ሳይሆን ሳቅ በሳቅ ነው እያረከኝ ያለው። እኔ እያልኩ ያለሁት ምንድን ነው? እኔ ከዛም ለምሳሌ ከፓለስቲኒያ መረጃ ልስጥ አላልኩም፣ ከኢራን መረጃ ልስጥ አላልኩም። እኔ ያልኩክ ኢራንም እስራኤልም ፓለስቲኒያንም ያልሆነ ነገር ግን በዓለም አቀፍ የታወቁ ኦርጋናይዜሽኖች አሉ፣ ዩኒሴፍ፣ ዩኤንኤችሲአር ያልኩ ጠቀስኩ። እነሱን አልቀበልም አልከኝ። አሳየኝ እኮ አልኩ መጨረሻ ላይ እኮ ኤድሞንድ አሳየኝና ኖ ሆስፒታሉ የተመታበትን ምክንያት ከቪዲዮ ጋር ጭምር መረጃውን አሳየን። ቪዲዮ ከፍተሽ ዩኒሴፍ የሚሆን ዩናይትድ ኔሽን ወይ ደግሞ ቀይ መስቀል የሚሆን ሬድ ክሮስ ያወጣው ቪዲዮ ታናሉ መገኘቱን ሊያረጋግጥ የሚችል ወይ ደግሞ እንዳልተገኘ ሊያረጋግጥ የሚችለው መረጃ አሳየኝ እንጂ ማንም የጻፈውን አይደለም። እኔ ተቋማቱ እኮ ያወጡትን ሪፖርት ነው ያልኩህ። ኖ ሪፖርት አይደለም፣ ከነ ቪዲዮ ጭምር ሪፖርቱን ሲያቀርቡ እስራኤል ሆስፒታል መታለች አይደል ኤድሞንድ? እሺ ቆይ አንዴ፣ ለአንተም ለሌላ ጊዜ እኔን ትወኝና በዚህ ጉዳይ ዓለም አቀፍ ተቋማት አሉ። እስራኤል ሆስፒታል መታለች አይደል ወይ? ሆስፒታሉ የተመታበትን ምክንያት ለምን ለዓለም ሕዝብ እስራኤል በቪዲዮ ቀርጻ እንዳሳየችው እነዚህ ዩናይትድ ኔሽን የተባሉት የሆነ ጽሑፍ እኮ ሄዶ ስለለቀለቀ አይደለም። አምስት የሚባል እኔ አላምናቸው። አንተ አላምንም የእስራኤልን አላምንም ብለህ እንደዘጋህ እኔም ደግሞ እነዛን አላምንም እልህ ገብቻ አይደለም። አንተ የምትላቸውን የምታመጣቸውን መረጃዎች እንዳምንልህ ከፈለግ ሆስፒታሉ ሲመታ፣ ትምህርት ቤቱ ሲመታ እስራኤል የመታችበት ምክንያት እንዴት መዋለ ሕፃናት ትደበድባለች? እንዴት መዋለ ሕፃናትን ቦምብ ያህል ነገር አምጥታ እንዴት ትጠላለች? እስራኤል ህሊና የላቸው? እግዚአብሔር የሚፈራ ትውልድ የለም አሉ። ማስተዋልም አላቸው፣ እውቀትም አላቸው፣ ፈሪሃ እግዚአብሔርም አላቸው። ሁሉም እግዚአብሔርን ያውቃሉ፣ ሁሉም እግዚአብሔርን አይፈሩም ብለን አንልም። እግዚአብሔርን የሚፈሩ አሉ። እንዴት ሆስፒታል ሄደው ምንም ያላደረጓቸውን ሕፃናት እንዴት ይጨፈጭፋሉ? አያረጉትም፣ አላደረጉትም። ታዲያ ትምህርት ቤቱ የተመታበት ምክንያት ሐማስ ትምህርት ቤት ውስጥ ሆኖ ሚሳኤል ይተኩስ ነበር። 4 ነጥብ። መረጃው አንተ ነው ማታዳምጠኝ። ያ አዳምጣለሁ። እኔ ምንድን ነው ያልኩት በአጭሩ ግድ የለም እኔን አትመነኝ ባንብልህም። እኔ አሁን ኢራንን ሪፖርት እመን ብልህ አንተ ልክ ትሆን ነበር። ፓለስቲኒያን ውስጥ ያሉትን እመን ብልህ ልክ ትሆን ነበር። እኔ ያልኩህ ኢራንን ፓለስቲኒያ የወጡትን ሪፖርት አላልኩም። እስራኤል ራሷ ሳይን አድርጋ ፈርማ አባል ነኝ ብላ የፈረመችባቸው ተቋማት አሉ። ከነሱ አንዱ ዩናይትድ ኔሽን። እነሱ እነ ዩናይትድ ኔሽን እነ አምነስት ሌሎቹ ያወጡትን ሪፖርት ነው ያልኩ። ገለልተኛ ስለሆኑ ነው። እነሱ ከነ ቪዲዮ ጭምር አሳየኝ እኮ ነው ያልኩ። አንዴ አዳምጠኝ ፕሊዝ። አላቀበልም አልከኝ። በቃ አሁን አልቀበልም አልከኝ። እሱን ዘለል ነው አለፍ ነው። እኔ አሁን በአጠቃላይ አንተንም ለውይይት ሳስገባ አንድ ማወቅ ያለብህ ቅድም የጠቀስካቸው ነገሮች አሉ፣ ሌላ ጊዜ የምናወራባቸው። የመጽሐፍ ቅዱስ ዲቤት ላደርግ ብዬ መጽሐፍ ቅዱስ ይዤ ርዕስ መርጬ እንድንወያይ ቢሆን ኖሮ መጽሐፍ ቅዱሳዊ ጥቅስ አደርገው ነበር። አሁን ግን እኔ የመጽሐፍ ቅዱስ ጥቅስ ሳይሆን በአጠቃላይ እያወራን የነበር ነው በዚህ በወቅታዊ ጉዳይ ነው። ግን ክርስቲያንን የምትሉ በተሳሳተ መንገድ አመለካከትና ትምህርት ያላችሁ ብዙ ክርስትናን በትክክል ሪፕሬዘንት የማታረጉ እንዳላችሁ እያየሁ ፍጹም ከክርስትና ጋር የሚጣረስ አቋምም አመለካከትም ትንታኔም ስትሰጡ ሰማለሁ። ትክክል አይደለም። አንድ ያዳምጠኝ። እነዚህን ነገሮች በእግዚአብሔር ቃልን ሞግት ሌላ ጊዜ መጽሐፍ ቅዱስ ጥቅስ እየተጠቃቀስን ካልከኝ ችግር የለውም። ዛሬ ኖርማሊ እኔ መጽሐፍ ቅዱስ እየጠቀስኩም ለመነጋገርም አልነበረም።
ግን ጀነራል የሆነ በወቅታዊ ጉዳይ ምልከታ ላይ እንድናወራ ስለፈለግኩኝ ነው። ክርስቲያኖች ግን ሌላ ጊዜ ምክንያቱም ብዙ የተሳሳተ ትርጓሜ፣ ትንታኔ የመጽሐፍ ቅዱስ አባባል እሰማለሁ። እኔ የመጽሐፍ ቅዱስ ተማሪም አስተማሪም ነኝ። እምልህ ምትላቸው የምትጠቅሳቸው ጥቅሶችም ጠፍተውኝ ምናምን አይደሉም። ግን ዛሬ በብዙ ዙሪያ ልነጋገር አይደለም የመጣሁት፣ ወይንም መድረኩንም በሌላ ቀን ቀጠሮ ትይዝልኛለህ ከአንተ ጋር ማውራት። በሌላ ጊዜ ግን ቢብሊካል በሆነ ሂስቶሪካል በሆነ በሌላ ጊዜ ምትሏቸው በጣም የተሳሳቱ ኦነስትሊ ነው። እኔ የምልህ አንዳንድ ጊዜ እዛ ቀኑ ላይ ድረስ ከፈለክ እኔ አዳምጠኝና ሀሳቤን ልጨርስ። ቴዲ ሐዋሳም ቤት ቢሆን ኦፊሻል ዲቤት እስራኤልን በተመለከተ በሁለቱ ኪዳናት ላይ የምትሞግት ከሆነ ለሌላ ጊዜ ከመጽሐፍ ቅዱስ ፐርስፔክቲቭ ብቻ ወይም አሁን ሁለት ነገር ላይ ነው። አንዴ ፖለቲካም ትጠቅሳለህ፣ አንዴም በመጽሐፍ ቅዱስ ጠቅሳለህ። በተቻለ መጠን ኦፍኮርስ ኦዲየንሱንም ካፕቸር ለማድረግ ጀነራል የሆነ ነገር ላይ ነው ያወራነው። ግን እኔ ከእድሜ ግማሽ በላይ መንፈሳዊ ነገር ብዙ የተማርኩት ነው። ጥቅሶቹን እንደዚህ አሁን ጥቅሶቹን መምዘዝ ላይ አይደለም፣ ጥቅሶቹን በትክክል የመረዳት ችግር ነው ማየው። እሰማችኋለሁ አንዳንድ ውይይት ስታረጉም በመጽሐፍ ቅዱስ ጥቅሶች። ግን ሌላ ጊዜ በአጠቃላይ በዚህ ወቅታዊ ስፔሻሊ በዚህ በኪዳን ጉዳይ በእስራኤል ጉዳይ ይሄ መንፈሳዊ የምታረጉበትና የምትነሱባቸው ጥቅሶች በጣም አደጋ ስላላቸው መጽሐፍ ክርስትናንም ሪፕሬዘንት ማረጉ አመለካከቶች ሪፍሌክት ስለምታረጉ አንተንም ጨምሮ ማለት ነው። በሌላ ጊዜ ቢብሊካል ብቻ በሆኑ ጉዳዮች ላይ ኪዳን በሆኑ ጉዳዮች ላይ አሁን በምትላቸው ዘላለም ዘርህ ይወርሳል ብሎታል፣ ስለዚህ የነሱ መሬት ነው ተዋግተው ቢወርሱ ምንም አይደለም ምናምን የምትሏቸውንም ጉዳዮች ላይ አንስተን በተቻለ መጠን ኦፍኮርስ እኔ አስተሳሰባችንም እምነታችን አመለካከታችን አዲስ ኪዳን ላይ የማይሰበሰብ ከሆነ አደጋ አለው። ምክንያቱም እኔ አንተን ቶራ አማኝ ነህ ብዬ አይደለም የምሞግትህ። ቶራ ከሆነ ቶራ አማኝ ነኝ ብሎ ከመጣ ኦልሬዲ ክንፉን ስለማውቅ ንግግሬ በሙሉ እዛ ኦልድ ቴስታመንት ላይ ሊሆን ይችላል። አዲስ ኪዳን ቶራንም ነው የማምነው፣ አዲስ ኪዳንም ነው የማምነው። አዎ እኮ አሁን አንተ ቶራን ብቻ ሳይሆን ታናክን አጠቃላይ የብሉይ ኪዳንን 39 ቅዱሳት መጽሐፍትንም የአዲስ ኪዳን 27 አሁን ለዚህ ነው ክርስቲያኖቹ ግን እንዳንተ ክርስትናንም አምናለሁ ይላሉ፣ አዲስ ኪዳንም አምናለሁ፣ ብሉይ ኪዳንም አምናለሁ፣ ይሄ ብሉይ ኪዳን ሕግና ስርዓትም አሁን ላይ አፕላይ ማድረግ አለባቸው የሚል አመለካከቶች አሉ። ወልጡ እኔ ስለነሱ አመለከተኝም፣ ግን ከኔ ጋር ዲቤትም ከገባን ውይይትም ከሆነ ኮንቨርሴሽን እናድርገው ብለህ ካልከኝ ስመጣ ምናልባት በሌላ ጊዜ ከአንተ ጋር የምንወያየው ሁሉም ትልልቅ ርዕሶች በአንድል ርዕሶች ስለሆኑ ብንወያየው ስለ ኪዳን ስለ አዲስ ኪዳንና ስለ ብሉይ ኪዳን እንወያይ። ኪዳን ላይ ብቻ ምክንያቱም ዋንድክስ ኪዳን ላይ ብቻ የምወያይ ከሆነ ሌላ ነገር አልረግጥም። ምክንያቱም ለምሳሌ ስለ አርማጌዶን እንወያይ፣ እሱ ራሱን የቻለ ትልቅ በአንድ የሆነ ትልቅ ሳብጀክት ነው። አልወያይም። ኪዳን ላይ ብቻማ አናወራም። ኪዳኑን ስናወራ ኪዳን ሰጪውና ኪዳን ተቀባዩንም ህዝብ አብረን እናወራለን። ከሂስቶሪካል ኪዳን ላይ ብቻ ነው ማወራው። ምክንያቱም እኔ እምልህ አንድ ርዕስ ጨምሬ ከዛ ወደ ለምንድን አርማጌዶንን ለምንድን የፈራው ወይ የተውከው? ኦኬ እሱን ደግሞ አንድ ርዕስ ሰተን ምክንያቱም ከኪዳኑ ጋር በተገናኘ እኮ ነው አርማጌዶንም። ኖ ቆይ አርማጌዶን ራሱን የቻለ ስለ ሰባ ሱባኤ ስለሌሎቹም እናወራለን። ታዲያ ከኪዳን ጋር በተገናኘ ነው ሰባኛው ሱባኤ ከእስራኤል ጋር እግዚአብሔር ከዚህ ህዝብ ጋር እኮ ያልጨረሰው ያልተዘጋ ሰባኛው ሱባኤ አለ ነው እኮ ብለን ነው። ስለዚህ ለምን ኪዳን ራሱ ምን እንደሆነ ከትርጉሙ ተነስተን ኪዳን ራሱ ከትርጉሙ ለምን፣ እንዴት፣ ለማን፣ መቼ፣ ከየት የሚሉትን በትክክል ከተረዳም በኋላ ኪዳን ላይ አውርተን ስንጨርስ መጀመሪያ አሁን እኮ ትልቁ ችግሩ ኪዳን ራሱ ምን ማለት ነው? ኪዳን ራሱ ለማን ነው የተሰጠው? ከየት ነው የመጣው? ምንድን ነበር? ኮንዲሽናል ነው አንኮንዲሽናል ነው? እንዴት ነው የመጣው? እሱን ራሱ መወያየት አለብን። እሱ ራሱ ትልቅ ርዕስ ስለሆነ እሱን በደንብ በትክክል ካወራም በኋላ ከዛ በኋላ ሌሎቹን ነገሮች ማንሳት አንድ ተገቢ ነገር ነው። ስለዚህ ሌላ ጊዜ እንዳልኩ
አይ ቲንክ በጣም ጥቅስ እንደምትወድ ነው ያየው። ጥቅስ ነው የምትለው እና ደስ ብሎኛል ጥቅስ መውደድህ። ሌላ ጊዜ በደንብ አሁን የጥቅስ ውይይት አልነበረም። ኢንፋክት የጀመርኩት አንተ ስለሆንክ ነው፣ እንደው የመጀመሪያም ስለሆነ ነው። ሌላ ጊዜ ግን የጥቅስ ውይይት ደግሞ ስንጀምር በጥቅስ እንወያያለን። ከዛ ውጭ ግን ደግሞ አሁን ያሉት ወቅታዊ ሁኔታዎችን፣ መካከለኛው ምስራቅ ላይ ያሉት ወቅታዊ ሁኔታዎችን ከዓለም አቀፍ ሕግና ከፖለቲካ እየሆኑ ካሉት ፖለቲካዊ አመለካከቶች አቅጣጫ ደግሞ እሱ ራሱን የቻለ ነው። አሁን ለምሳሌ ልክ እሱን እንወያይ ስትለኝ ወደ መንፈሳዊነት አልገባም። እኔ እንዳልኩ ወይ የዩናይትድ ኔሽን የተባበሩት መንግስታት የዩኒሴፍ የምናምን ነው ማወራው። ለምን በዓለም ሕግ የመጽሐፍ ቅዱስ ሲሆን የመጽሐፍ ቅዱስ ብቻ ነው። ስለዚህ አይ ቲንክ የፈለግከውን ትመርጣለህ። ለምሳሌ በወቅታዊ ሁኔታ ላይ ያለውን ፋክትና ሪያሊቲ ፖለቲካዊ እውነታ እንየው ካልከኝ በዛ አቅጣጫ ብቻ ላይ ይቻየዋለው። መንፈሳዊ አድርገን በኪዳን እናወራ፣ በኪዳን ዙሪያ እናወራለን። ከእንደገና ደግሞ ይሄ ስለዚህ ስለ አርማጌዶን፣ ስለ ሰባ ሱባኤ፣ ሌሎች ከዚህ ተያዙ ጉዳዮች ጋር የሚመጡትንም እነሱንም በአንድ ርዕስ አድርገን እናወያያለን እና ሌላ ጊዜ በሰፊው በጥቅስ እንነጋገራለን እና ስለመጣህ ደስ ብሎኛል። ቴንኪው ለማለት ነው። እሺ ወንድሜ ኤድሞን በጣም ነው የማመሰግነው። እንግዲህ የእስራኤል ለምንድነው ጥቅስ አልክ ብለህ ያልከኝ፣ አንደኛ እኔ አገልጋይ ነኝ፣ የወንጌል ሰባኪ ነኝ፣ ክርስቲያን ነኝ። ስለዚህ የእግዚአብሔርን የአምላኬን ቃል ተንተርሼን የምናገረው በተለይ ደግሞ እስራኤልን በተመለከተ ከሆነ ደግሞ ዓለምንም በተመለከተ ማለት ነው። በዓለም ላይ የሚሆነውን ነገር ከዘመን ፍጻሜ ጋር በተገናኘ ከክርስቶስ ዳግም መምጣት ጋር በተገናኘ በወጣ በገባ በሩቅ በቅርብ ያሉትን የምናየው ለዘመኑ ማለቅ ምልክቶች ይሆናሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እንደምታውቀው ማቴዎስ 24 ላይ ግራ ቀኙን፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አያለው። በኢኮኖሚ፣ በፖለቲካ፣ በህዝብ ለህዝብ፣ በመንግስት በመንግስት ላይ በሚሆነው ነገር ሁሉ ምልክቶች ናቸውና እሱ ነው ያለው። ሳይ እንደ እግዚአብሔር ቃል ነው የማየው ማለት ነው። በተለይ ደግሞ የእስራኤልን ጉዳይ እኔ ፖለቲካ ነው ብዬ አላምንም። ፖለቲካ ሊሆን የሚችለው የተወሰነ አጎራባች የሆኑ አገሮች፣ በተለይ ደግሞ ከኢራን ጋር በተገናኘ ግን ፖለቲካ ነው ያጣላቸው ብሎ የሚል ሰው ካለ አንድ ሰው መረጃ አይኖረውም፣ እዚህ ውስጥ የለውም። በፖለቲካ ምንም አላገናኛቸውም፣ አያገናኛቸውም። ሁለቱም ጥንታዊ ህዝብ ነው። ነገር ግን ከድሮ ጀምሮ በዛው ምድርም ላይ የነበረ የአይሁድን ህዝብ መጥፋት ይሻ የነበረ በትንቢተ በአስቴር መጽሐፍ ላይ እንደሚናገረው ሃማ የሚባለው ሰው ነበረ። በዘመኑ እግዚአብሔር ጣልቃ ገብቶ እስራኤልን አድኖታል። ያው የፉሪም ጾም ዛሬ የሃዳሳን ጾም የሚያከብሩት አይሁዳውያን ያኔ የተደነገገ ከዛ ጊዜ ጀምሮ የነበረ ነው ማለት ነው። ከአሁኑ ጋር በተገናኘ ግን እስራኤል አሁን በምታደርገው ጦርነት ፍትሐዊ ናት አይደለችም ብሎ ለሚል ማንም ሰው በዚህ ጉዳይ ላይ አንተ ትክክል አይደለም ብሎ የሚል ሰው ካለ በእውቀት መጥቶ ከኔ ጋራ እንደዚህ ኮንቨርሴሽን ወይም ደግሞ ኦፊሻል ዲቤት ማድረግ እንችላለን። ሳርግ ግን በእግዚአብሔርም ቃል በእስራኤልም ታሪክ ላይ ነው ቆሜ ማለት ነው። እንትን ነው እስራኤል ምንድነው ኤርሚያስ ለሌላ ጊዜ እንደው እንደ ምክር ቢጤ ያለውን ጦርነት ምክሩ ቆይ ለጊዜ ይቅርብኝና የውይይቱ በታሪክም በመጽሐፍ ቅዱስ እስራኤልን ሳወራ እኔ በመጽሐፍ ቅዱስም በሁለቱም ኪዳናት በታሪኳም ጭምር በጂኦግራፊዋም ጭምር ነው ማወራት። ባህል አለው፣ ታሪክ አለው፣ ባህል አለው፣ ሃይማኖት አለው፣ ጂኦግራፊ አለው፣ አገር አለው፣ አምላክ አለው። ይሄ ህዝብ ማለት ነው። አዎ ያ የእስራኤል አምላክ የኢራናውያንም አምላክ ነው፣ የኢትዮጵያውያንም አምላክ ነው። የምድር ዳርቻዎች ሁሉ ፈጣሪ ነው። ልክ ነው፣ አምናለሁ። የእሱ አገልጋይ ነኝ። አዎ። ስለዚህ እስራኤል ባጠፋችበት ላይ በምንም አይነት መልኩ ኮምፕሮማይዝ አድርጌ አልሸፋፍንም። ያጠፋችው ጥፋትን በመረጃ ይሄኛው ጥፋት ከሆነ ጥፋት ነው እላለሁ። ነገር ግን እስካሁን እስከምታውቀው እስራኤል ያጠፋችው ብለህ የምትለው ነገር አለ? በምን ጉዳይ? በምንም በእስራኤል እንደ መንግስት በጦርነቱም በፖለቲካውም የእስራኤል ጥፋት ብለህ የምትለው ለምሳሌ አሁን ጥፋት ነው ብዬ የምለው በዚህ ጦርነት ውስጥ አውቀውም ይሁን ሳያውቁ በሲቪሊያን ላይ ታርጌት ያደረጉት እሱ ጥፋት ነው፣ ትክክል አይደለም። ሲቪሊያን ላይ ታርጌት ያደረጉት እሱ ትክክል አይደለም። አውቀውም ይሁን ሳያውቁ፣ ይሄ በመንግስትም ደረጃ ሊሆን ይችላል፣ በግልም ደረጃ እስከማውቀው ድረስ ግን ሲቪሊያንን ሆን ብለው ታርጌት ቢያደርጉ ኖሮ የጋዛን ህዝብ ከሰሜኑ በኩል ወደ ደቡብ ሹሹ ብለው
ክርስቲያኔ ብሎ የሚል ሰው ካለ ይምጣ ከኔ ጋራ በአዲስ ኪዳንም በብሉይ ኪዳንም ማውራት እንችላለን። እግዚአብሔር የፍትህ አምላክ ነው። እኛም ሰዎች ደግሞ እውቀት አለን፣ ማስተዋል አለን፣ ጥበብ አለን፣ እግዚአብሔር በሰጠን ነገር ማለት ነው። ስለዚህ እስራኤል ቁጭ ብላ ማነው የሀያቶላ መንግስት ነስራላን አስታጥቆ ሊባኖስ ውስጥ ሀውቲን አስታጥቆ የመን ላይ ሶሪያ ላይ እና ኢራቅም ላይ እንደዚሁ አስታጥቀው ጽዮናውያኑ እጃችሁን አጣጥፉና ቁጭ በሉ እና ከምድር እናንተን ዋይፕ አድርገው ያጥፏችሁ ይደምስሷችሁ፣ እናንተ ግን አርፋችሁ ተቀመጡ ብሎ የሚል አምላክም የለ ሰውም የለ። እኔ ህሊና ስላለኝ መጥፋት አለበት እስራኤል ብለው በፓርላማ ደረጃ እስራኤል ጽዮናውያን መጥፋት አለባቸው፣ ከምድር መደምሰስ አለባቸው እያሉ ሁሌ ሞት ያወጁባቸው ነበር። ስለዚህ እስራኤል ጋዛን ብትመታ ጋዛን ለመምታት ያነሳሳት ማን ነው? የአያቶላ መንግስት ነው። እዛ እነ ሲንዋርና ሐማስ የተባለውን ክንፍ አስቀምጣ ሚሳኤል እየሰጡ ያስወረውሩ ነበር። ታናል እያስቆፈሩ ገንዘባቸውን እየሰጡ ጽዮናውያንን ጭዳ ያደርጉ ነበር። የእስራኤል ደም እኮ እስራኤል ትረዳ እንደነበረ ሊረዳ ይታገዝ እንደነበር ፋይናንሻሊ አንተ ገለልተኛ የምትለውን የትኛውን ሳይት ግባ አላምንም። አዎ ሐማስን ሳይሆን እስራኤል የጋዛን ህዝብ በውሃ በመብራት በምናምን ነገር እንደምትረዳ አውቃለሁ፣ አምናለሁ። ያነበኩትን ሐማስን ኖ ሐማስን ሳይሆን የፍልስጤምን ህዝብ ስትረዳ በገንዘብ ረድታ ከሆነ እንኳን አንድ ጥያቄ እዚህ ጋር ላንሳ። ኤርሚያስ ለእርዳታ የሰጠቻቸውን ለጋዛ ህዝብ ለእርዳታ የሰጠቻቸውን ገንዘብ ሐማስ ነጥቆ ሄዶ መሳሪያ መግዣ ካደረገው የእስራኤል ጥፋት አይደለም። ኦኬ እኔ አንድ ነገር ላውራ። እኔ ሲገባኝ መቼም ዲቤት ስታረግ ስትነጋገር ከእስራኤል ከአይዲኤፍ እና ከሞሳድ ሪፖርት ውጭ ማታምን ከሆነ አንተ እኮ አላምንም ብለህ ቆይ አንዴ አዳምጠኝ። እኔም እኮ የኢራንን ወይ የፓለስቲንያንን አምናለሁ አላልኩም። የእስራኤልን አላምንም ይኸውልህ አዳምጠኝ። የእስራኤል ማለት የኢራን የእስራኤል የፓለስቲንያንን አምናለሁ ብልህ እሳሳታለሁ። ያልኩህ ግን አልሰማኸኝም። እነዚህ የጉዳዩ ባለቤቶቹን ተዋቸውና ከጉዳዩ ውጭ የሆኑ ገለልተኛ ተቋማቶችን ትቀበላለህ ስልህ ልነግርህ ነው። እሺ አዳምጠኝ። እኔ እኮ በጣም አዳመጥኩ። ጸጥ በይ። ኦኬ ገለልተኛ የሆኑ ተቋማትን ታዳምጣለህ ወይ ስልህ አላዳምጥም አልከኝ። አሁን ወደፊትም ቢሆን ምክንያቴን አልጠየቀኝም። እሺ አንዴ አላዳምጥም ያልኩበትን ምክንያቴን let me finish first። ኦኬ እና ገለልተኛ የሆኑ ማናቸውንም ተቋም ምድር ላይ ከአይዲኤፍ ዌብሳይት ከሞሳድ የጉዳዩ ባለቤት ምን ማለት ነው? ሌባው ተከሶ መጥቶ እሺ ማናቸውም መስካሪ አልቀበልም፣ ዳኛውን አልቀበልም፣ ጠበቃ አልቀበልም፣ ህጉን አልቀበልም እና ስለ ራስህ የምትመሰክረው ራሴ ነኝ አይነትም። የዚህ ጉዳይ ተጠያቂ ወይ ተከሳሽ እስራኤል። የዚህ ጉዳይ ተጠያቂና ተከሳሽ እስራኤል። ከሳሽ ማን ነው? ከሳሽማ ዓለም አቀፉ ማህበር ነው። ምን አገባውና ይከሳል? አዲስ ውይይት ወይ ምን አገባውና ይከሳል? አንዴ በቃ እኔ ሀሳቤን ልጨርስ ግዴ ነው። ስለዚህ ሜት አታድርጎኝ እኮ አዳምጣ። አንተም አላዳምጣልከው ነው። ቆይ ኤድሞንድ ቆይ ከሳሽ በቃ እኔ ልጨርስ። ይኸውልህ ባይመችህም አዳምጠውና ኮንቨርሴሽን እያደረግ ነው። ተከሳሿ እስራኤል ከሆነች እስራኤል ከሆነ የተከሳሿ ከሳሿ አንድ ጊዜ ፕሊዝ። በጣም አስቸገርከን ኤርሚያስ። ቆይ ከሳሹ ዓለም አቀፍ ነው አይደለ ኤድሞንድ? አንዴ አዳምጠኝ። ምን አገባውና ነው ዓለም? እሺ አንዴ አዳምጠኝ። እያልኩ ያለሁት ምንድን ነው? አንደኛ በዓለም አቀፍ ፍርድ ቤት አይሲሲ ቤንጃሚን ኔታንያሁ እንደተከሰሰ ፍርድ ቤት እንዲቀርብ ደብዳቤ እንደወጣበት ታውቃለህ? በዓለም አቀፍ ፍርድ ቤት ማለት
እነዚህ ታች ሚዩት የሚያደርጉኝ ሰዎች ስርዓት አስይዝልኝ፣ ካልሆነ ነገሩን ነው የምነግርህ። እነዚህ ስርዓት የሌላቸው ሞዴሬተሮችን ስርዓት አስይል። አንተ እያወራኝ እየጠየቀኝ ሚዩት አልደረግ። ወንድ ከሆኑ ሄደው ኔታንያሁን ማሰር ነው። እሺ ማሰር ነው። ኦኬ። አንድ በዓለም አቀፍ ፍርድ ቤት ኔታንያሁ፣ ዓለም አቀፍ ፍርድ ቤት ማለት ገለልተኛ ነው። እሱም አውሮፓ ነው ያለው። አውሮፓ ደግሞ የእስራኤል ወዳጆች ናቸው። በዓለም አቀፍ ፍርድ ቤት አይሲሲ ኔታንያሁና የጦር አመራሮቹ ተከሰው በደብዳቤ ይፈለጋሉ። አንድ ሁለት ይፈለጋሉ። ያ ደብዳቤ ወጥቶባቸዋል። አታውቅም? ይሄ እኔ አውቃለሁኝ። እሱን እኮ ሰምቼዋለሁ። ግን ፍለጋ ላይ አንድ ያዳምጠኝ። እሺ ኤርሚያስ ምንድን ነው ጆሮ የለህም እንዴ ለማዳመጥ? አይ እንደው ዝም ብሎ ያለውን ነገር ስላወራ ነው። አላወራሁም እንዴ ሳም እንዴ እኮ ልጅ አሁን ሰማሁን የማውቃለሁ ይለኝና የማይሆን ነገር ስላወራህ ነው ደግሞ ይለኛል። አረ ኤርሚያስ ትንሽ አይ ነው የዲቤት እንትኑ ብዙ የገባህ አልመሰለኝም። ዲቤት ማድረግ የማይመችህ ይሄ ዲቤት አይደለም እኮ አዳምጠኝ። አንደኛ በአይሲሲ በዓለም አቀፍ ፍርድ ቤት ደብዳቤ ወጥቶበታል። ኔታንያሁም የጦር አመራሮቹ አንዱ ከሱን ጀምር ገለልተኛ ነው። አውሮፓ ነው ያለው። ወይ ኢራን አልከሰሰ ወይ ፓለስቲኒያን አልከሰሰ። አውሮፓውያኖች የእስራኤል ወዳጆች ናቸው። በሁለተኛ ደረጃ እምልህ ነገር ምንድን ነው፣ ለዲቤትም ስትመጣ አይ እኔ ዓለም ላይ ያለ ማንንም ተቋም አልቀበልም፣ ማንንም ተቋም አላምንም ካልክ አዶኖ በየትኛው ኮንቴክስት ልንነጋገር እንደምንችል ሁላ እኔ አላቅም። በሶስተኛ ደረጃ እኔ ብዙ መጽሐፍቶች አሉኝ። ቅድም ጥቅስ አልክ እንጂ እነዚህን ሁሉ አወርድብህ ነበር። ግን አሁን ጥቅሱን መጥቀሱ ሳይሆን እኔ አሁን ጥቅሱ አይደለም እንትኑ ጥቅሱን የተረዳህባቸው ፖይንቶች ናቸው ግራም ያጋቡኝ። የተረዳህባቸው ኤድሞንድ እኔን በሞዴሬተሮች ሚዩት አስደርገኝ አወርድብህ ነበር አልከኝ። ይህን ለመናገር እውነት ለመናገር ኦፌንድ ላርገው ብለህ ከሆነ ኦኬ። ግን ቆይ አንዴ ልጨርስ ነው። አንዴ እንደው አትሊስት 1-2 ደቂቃ ሳታቋርጠኝ ልጨርስ። ኧረ ስንት ደቂቃ ይኸው እየሰማህ አይደል? አንዳንዴ እያልከኝ ስንት ደቂቃ? 2 ደቂቃ እንኳን በመካከል እስካሁን 1 ደቂቃ እንኳን ማውራት አልቻልኩም። በመሀል ትገባለህ። በሁለተኛ ደረጃ ሀሳቤንም እኮ ስለምትበታትን ነው 10 ጊዜ ዲቤት ስታደርግ። ለምሳሌ እኔ ምልህ ዲቤት ሰው ሳደርገው ብዙ ቦታ ተረገጠ፣ ብዙ ጥቅስ እዚህም እዛም ካለብኝ እኔ አልችልም። እንደሱ አንድ ነገር ይዛለው እዛች ነገር ላይ ብቻ ነው ማውራት የምችለው። ሌላ ነገር ካወጣብኝ ሌላ ርዕስ ነው፣ ሰፊ ነው። ከእንደገና እሱ ደግሞ ያለ ሰዎች ወደ ንግግር አይመጡም። ምክሬ ምንድን ነው? አይ እኔ ለምሳሌ አሁን ያለው ወቅታዊ ሁኔታ ስናወራ ሌላ አንተ በግልህ ከአይዲኤፍ ዌብሳይት ወይ ከሞሳድ ወይ ከኔታንያሁ ውጭ የሆነ የምታምነው ሳይት ሊኖር እኔ እስኪገባኝ ድረስ ዓለም ላይ ብዙ ወዳጅ ያለው አሁን ኢራን ከጎኑ ማንም የለም። ከእስራኤል ጎን ብዙ ሀገራት ነው ያሉት፣ ብዙ ወዳጅ ነው ያላቸው። እስራኤል ብዙ ወዳጅ አላቸው። አውሮፓውያን በሙሉ ከእስራኤል ወገን ናቸው። ካናዳ፣ አሜሪካ፣ ፈረንሳይ፣ ጀርመን፣ እንግሊዝ ምናምን ብትል እኮ ከእስራኤል ወገን ናቸው። እነሱም ቢናገሩትንም አልሰማም ካልክ ለዲቤትም አስቸጋሪ ነው የሚሆነው። ለዲቤት ስትመጣ አንደኛ በጣም የመስማት ትዕግስትህ ባይመችህም፣ እኔ ምሰማህ እኮ ጥሞኝ አይደለም፣ ግን አንተንም እያዳመጥኩ እኔም ማውራት እንድችል አንዱ እሱ ነው። 2 የተለያየ ነገሮችም መጥቀስ ብትጀምር፣ ማየት ማንበብ፣ ከአይዲኤፍ ውጭ ሌላ ሳይቶችንም ማንበብና ማየት ብትጀምር። 3ኛ ነገር ደግሞ ይህ ነው የምናወራው ወቅታዊ ጉዳይ ከሆነ አላደለ ኦኬ፣ እነዛንም እስራኤልም ውስጥ ያሉትን ችግሮች፣ ህጸጾች እየጠቀስክ ይሄ ችግር ነው አንቀበልም፣ በዚህ አቅጣጫ እያልክ ባላንስ ብታረግ ጥሩ ነው። በ4ኛ ግን ምናልባት ደብል ቼክ ከሌሎች ጋር ከኔ ጋር ሳይሆን ከሌሎች ጋር ይሄ ቅድም የጠቀስከው ጥቅስ እስካሁን በጣም ነው የሚከነክነኝ ብቻ ሳይሆን ያስፈራኛል። ግን ምናልባት ቪዲዮውን በደንብ ወደኋላ መለስ ብለህ አዳምጠውና የአማሌቅን ጉዳይ ስናወራ አያቶላን ጠቀስክና አይ ህፃን ልጆች ይናገራል ስልክ ኦፍኮርስ ከተጻፈ መሆን ያለበት አልከኝና አስደንግጦኛል። ከአንድ የአዲስ ኪዳን አማኝ እንደዚህ መስማቴ ዛሬም ላይ
እነዚህ ነገሮች ከሌላ አማኞች ጋር 2 ደቂቃ ማለት 4 ደቂቃ ማለት ነው። አያችሁ፣ ከሌላ አማኞችም ጋራ ይህንን ማድረጋቸው ይህንን ጥቅስ ተጠቅሶ እነሱ ያው ይህንን ጥቅስ ይመዙታል። ኦፍኮርስ የቶራ እምነት ተከታዮች ስለሆኑ 2 ደቂቃ ማለት 4 ደቂቃ ነው። ኤድሞንድ አየው አይደለ? እስቲ ጨርስ። አንደኛ እኔ ዲቤት ላደርግህ አልመጣሁም። ዲቤትም አይደለም ያደረግነው ኮንቨርሴሽን ነው። ዲቤት ግን የምትፈልግ ከሆነ 1600 ሰው እየሰማ ቅድም ስር ያነሳው መጽሐፍቶች አሉ አወርድብህ ነበር ብለህ ያልከው በክርስቶስ ኢየሱስ በጌታዬ ስም እለምንሃለሁ እንዳታዘገየው ቢቻል በዚህ ሳምንት ውስጥ ቀን ቆጥረህ ቴዲ አዋሳ ቤት እኔ እናንተ እስራኤል አሁን ስለምታደርገው ጦርነት ፍትሐዊ ነች ወይስ አይደለችም? መጽሐፍ ቅዱስ ይፈቅድላታል ወይስ አይፈቅድላትም? ከጂኦግራፊዋ፣ ከሃይማኖታቸው፣ ከህዝባቸው አኳያ እግዚአብሔር እንኳን እንደ ኔሽን እንደ ህዝብ እንኳን አያውቃቸውም ብለህ ስትል ነበር ቀደም። እሱን ሁሉ ጭምር እግዚአብሔር ኪዳንን ከዚህ ህዝብ ጋር እንዳቆመ በተናገረው መጽሐፍ ቅዱስ ላይ ቆመ። ቅድም በያዝከው መጽሐፍ ቅዱስ ሌሎችን መጽሐፍቶችን አጥንተና ጌታ ኢየሱስ ምስክር ነው። ልብ በሉ ቃሌ አላጥፍም፣ አንተ ግን ቃልህን ንገረን እንዳታጥፍ ኦፊሻል ዲቤት ጥሪ ያቀረብኩልን ያሁን ትቀበለኛለህ? በመጀመሪያ 2 ነገር ትቀበለኛለህ? አዳምጠኝ። አዳመጥኩ። አሁን ታዳምጠኛለህ? ጠየቀኝ። ደግሞ እስቲ ደግሞ አዳምጠኝ 1 ደቂቃ ሳትረብሸኝ። አንደኛ የዲቤት ስናረግ እንደዚህ አሁን በምትሄደው አሁን በጣም በተቻለ መጠን ሪስፔክትፉል እንደው እንትን ልበልህ ብዬ ነው እንጂ 1-2 ሚኒት አታስኬደኝም ሳታቋርጠኝ። በመካከል ሁሌ ትገባለህ። ዲቤት ካረግን እንደዚህ በመካከል የምትረብሸኝ ከሆነ ምናልባት እኔ 5 አሁን አልኩ ቤቴ ስለሆነ ሌላ ቦታ ቢሆን ትቼ ነበር ቤደው አልወድም። እንደዚህ ምንድነው እኔ ስርዓቴ በጣም አዳምጠሃለሁ፣ ስትጨርስ እገባለሁ። እኔም ሰው ወዲያው 10 ጊዜ አላስወራ ቢለኝ ከሆነ ጥሪውን ትቀበለኛለህ አትቀበለኝም? እሱን የዲቤትን ህግ ልብ በል 25 አሁን ጨርስ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ተብሎ የተባለ ቴዲ አዋሳ ቤት እኔና ዲያቆን ፈለገ 25,000 ሰው ላይቭ እየተከታተለ ኦፊሻል ዲቤት ያደረግኩኝ ጨዋ ሰው ነኝ ብራዘር። አሁን አንተ አይደለም ምክር የምትሰጠኝ። ቆይ ልብ በልና ስማኝ። ቅድም ያልከውን አዘንብብሃለሁ ብለህ ያልከውን ያነሳቸውን መጽሐፍቶች እኔ ፊት አንስተሃቸው ኦፊሻል ዲቤት ጥሪ ያቀረብኩልህ ቴዲ አዋሳ ቤት ትቀበለኛለህ? እስራኤልን በተመለከተ ልብ በል በመጽሐፍ ቅዱስ፣ በታሪክ፣ በጂኦግራፊ አሁን ለምታደርገው ጦርነትም ከዚህ በፊትም ላደረገችው ከዚህም በኋላ ለምታደርገው ጦርነት ፍትሐዊ ነች ወይ ፍትሐዊ አይደለችም ብሎ የሚለውን አንተ ፍትሐዊ አይደለችም ብለህ ተሟገት፣ እኔ ደግሞ ፍትሐዊ ነች ብዬ በእግዚአብሔር ቃል በታሪክ እንገናኝ። አሁን እሱን የዲቤት ጥሪውን ነገርኩ። አንተ እንኳን እንደኔ ኦፊሻል ዲቤት አላደረግም። 25,000 ሰው ላይቭ በተከታተለበት ነው ኦፊሻል ዲቤት ያደረግኩት። የዲቤትን ህግ አውቃለሁ። እዚህ ጋር ኮንቨርሴሽን ስለሆነ ነው፣ ድንገት ነው የመጣሁትኝ። ሳወራ ከእግዚአብሔር ቃል ላይ ነው ያወራው። አንተ ግን አንድም የጠቀስከው ጥቅስ የለም፣ አንድም ማለት ነው። ለምን? አቅም ይጠይቃል። አቅም ይጠይቃል። ኤድሞንድ እውነቱን ስነግርህ አቅም ይጠይቃል። አይ አቅሜን ላሳይ ብለህ ካልከኝ ና ቴዲ አዋሳ ቤት እንገናኝ። በአገልግሎት ስንት ዓመት ነው? እኔ ምንም የአገልግሎት ዓመቱን አይደለም። ስንት ዓመት ነው ያልኩት በአገልግሎት። አንተ ከኔ በፊት ጌታ እንደምታውቅ ሰምቻለሁ። ሽብሸባ ኳይረት ከነ ቴዲ ከነ ቤት ጋር እንደነበር ሰምቻለሁ። እኔ አንተ በአገልግሎት ስንት ዓመት ነው? ኦልሞስት ወደ 20 ዓመት ምናምን አካባቢ ያዘው 20 ዓመት። ምናልባት አንተ በአገልግሎት 20 ዓመት ነው። 20 ዓመት በጌታ 27 ዓመቴ ነው። በጌታ 27 ዓመቴ ነው። አሁን ግን አንድ ነገር ገረ በአገልግሎትም የቀደምኩ ነኝ፣ በእምነትም የቀደምኩ ነኝ። ምናልባት በትምህርትም ደረጃም ከመጣ ምናልባት ጥሩ ትምህርት ቤቶች የተማርኩኝ መንፈሳዊ ትምህርት ቤቶች ምናልባት እንደው ለእኔ እንዲያውም ጥቅስ ጠቅሶ ማውራት ብዙ ጊዜ እምልህ አይ ነው ጀማሪ ስትሆን ጥቅስ ትወዳለህ። ተው ብራዘር፣ ሜዳው ላይ እንገናኝ። ኦኬ ግን ልንገርህ፣ ምናልባት እኮ ስማኝ፣ የኔን ባህሪ ነው የዲቤት ጥሪ ሜዳው ላይ እንገናኝና የኔን ባህሪ ልንገርህ። እኔ የኔን ባህሪ ነው ያልኩክ፣ አለበለዚያ አልኩ ዛሬ እኔ በጣም የታገስኩ ቤቴ ስለሆነ ነው። ሌላ ቦታ ቢሆን ትቼ ነው የምሄደው። እኔ እስካሁን ድረስ ምኑን የታገስከ? ምን አደረኩ? የታገስኩ በእውቀት ነው የሞገትኩ። በእውቀት ኧረ ተው አዳምጠኝ በእናትህ። ኧረ በእግዚአብሔር ኧረ 1 ደቂቃ። ልክ እኔ ጥፋት እንዳጠፋሁ አድርገህ ለምንድን ነው የምትከሰኝ? እሺ ብከስህም 1 ደቂቃ ስትጸጥ ብለህ ስማኝ። ማይ ግነት
እኔ ሰው ምንም እንደው ስህተትም እኮ አንዳንድ ጊዜ በእውቀት ሲይዝ ታገስኩ ብላት በለኝ። ምን ሆነ የታገስከኝ? እሺ አንድ ጊዜ አዳምጠኝ። አዳምጣለሁ። እኔ በእውነት እኔ ታውቃላችሁ መቼም እኔ ከዚዎች ጋራ እዚህ ውይይት አድርጌያለሁ። ንግግር ወያኔና ኦነግ እያልክ እንደምታወራው እኮ አይደለም። ይሄኛው የእስራኤል ጉዳይ ወያኔ ኦነግ ፋኖ እያልክ እንደምታወራው በኢትዮጵያ ፖለቲካ ላይ እንደፈለክ እንደምታቦከው አይደለም። የእስራኤል ጉዳይ ካወራኝ በእውቀት አውራኝ። ኦኬ በመጀመሪያ በዛ መልኩ ሰምተኸኝ ከሆነ ነው እንጂ አንተ ጌታን ሳታውቅ ከብዙ የእምነት ተቋሞች ጋር ዲቤት አድርጌ ያውቃለሁ። በጣም ሰዋት ነው እንድታውቅ ነው። እኔ ምናልባት የሚመስልህ አከበርኩህ እኮ በነቤቲ ዘመን ነበር። አንድ አዳምጠኝ። እሺ ኮንቨርሴሽን አድርገህ አንድ አዳምጠኝ ትላለህ እንዴ? አንድ ጊዜ አዳምጠኝ። ኧረ ስለ እግዚአብሔር አውር እኮ ነበር ኮንቨርሴሽን አይደል? እሺ አንድ ጊዜ አዳምጠኝ። እሺ ቀጥል ይለኛል። አሁን አንድ ደቂቃ ያስወራኝ። አንተ ጌታን ሳታውቅ በፊት ከብዙ የሃይማኖት ተቋማት ጋር ዲቤት በማድረግ ብዙ ዓመት አሳልፌያለሁ። እናንተ አዲስ ፍሬሽ ምናልባት እዚህ ቲክቶክ ላይ አሁን ስለመጣችሁ እኛን ስለማታውቁ እኛም ዝም ስላለን እናንተ እንግዲህ ራሳችሁን ኮከብ አድርጋችሁ ስላስቀምጣችሁ ሊሆን ይችላል። እኔ ዲቤት እስኪገባኝ ድረስ አንደኛ ዲቤት የማዳመጥ ችሎታ በጣም ይጠይቃል። የመለፍለፍ ሳይሆን የማዳመጥ። ለማዳመጥ የማትችል ከሆነ ለዲቤት እኔን እንዳትጋብዘኝ። እኔ አሁን በምታሳየው ባህሪክ 10 ጊዜ 1 ደቂቃ እንኳን አንድ ስንኝ እንዳላወራ በመካከል እየገባ ሆነ ቆይ ምትረብሸኝ ከሆነ እኔ በእውቀት አትሞግትም፣ ክስ ነው የምትከሰኝ። የእውቀት ነገር ላይ ገና አልደረስንም። 25,000 ሰው ላይቭ ዲቤት መገነሱ እንዴት ነው ማወራ? ዲቤት ማለት እኔ እስኪገባኝ ድረስ የማዳመጥ ጆሮ ያስፈልጋል። የመለፍለፍ ብቻ እኮ አይደለም። እኔ እኮ አይደለሁም እዚህ አዳማጭም ሰለቸው። 1 ደቂቃ አታወራም፣ አታዳምጥም። 2 ደቂቃ ጸጥ ብለህ እንደው ባይጥምህም ባይመችህም እስቲ ቆይ ዝም ልበል አይባልም። እኔ ዲቤት ከኔ ጋር የምትፈልግ ከሆነ በዚህ ባህሪ ከአንተ ጋር ዲቤት አይደለም ቶና ዲቤት እምልህ ኮንቨርሴሽንም ማረግ ከባድ ነው እምልህ። እንደው እኔ አላቅም ከአንተ ጋር ዲቤት የሚያደርጉ ሰዎች በየትኛው ባህሪ እንዴት ችለውክ እንደሚያደርጉ እኔ አላቅም።